የያዛችሁት መሳሪያ መተኮስ የማይችል ሰው ማለት ነው። ይዞታል፣ ተሸክሞታል፣ ለብሶታል፣ ግን አይተኮስም። አለመጸለይ ማለት ይሄ። ስለዚህ አሸናፊ የሚያደርጋችሁ ከባድ ሚስጥር ነው ጳውሎስ ለኤፌሶን መጨረሻ ላይ ያነሳው። ግን ምን ነው የምንጸልየው? ውጤታማ የሚያደርገን ጸሎት ምን አይነት ነው የሚለውን 1 3 4 ነጥብ አንስተን ነው የምንጨርሰው። እግዚአብሔር መልካም አምላክ ነው። ኤፌሶን ምዕራፍ 6 ቁጥር 18 ጀምሮ እየተዘጋጃችሁ እሱን እንመለከታለን። ሃሌሉያ። ኤፌሶን ምዕራፍ 6 ባለፈው ከምዕራፍ 6 ከቁጥር 10 ጀምሮ እየተመለከትን ነበረ። በተለይ ከ10 እስከ 18 ድረስ ያለው ቃል 2 ሳምንት ያህል እግዚአብሔር እንደረዳን ስለ ጦር ዕቃዎች ተመልክተናል አይደለም? ታስታውሳላችሁ። ስለዚህ እነዚህ የጦር ዕቃዎች ባለፈው እንደተመለከትናቸው በዚህ ከ10 እስከ 18 ድረስ የተጠቀሱ ናቸው። የዲያብሎስ ሽንገላ ለመቃወም ነው። ስለዚህ ሽንገላው የሚለው ነገር በጣም ከበድ ያለ ሐሳብ ነው። እሱን የምናሸንፍበት እግዚአብሔር ሰማያዊ የጦር ዕቃ ነው ያስታጠቀን እያልን ነበር። ያው እንደምታውቁት ሙሉ ትጥቅ ነው የተነጋገርነው። ይሄ ደግሞ የምናወራው ስለ መንፈሳዊ ነገር ነው። ምክንያቱም ውጊያው አሁን ታውቃላችሁ፣ ጦር ውጊያ ከበድ የሚልበትና በአንድ ጊዜ የሚጠናቀቅበት ሁኔታ ይኖራል። አንዳንድ ጊዜ አሁን ሰሞኑን የጀመሩት ጦርነት እንዳያችሁት ተባብሮ ምን ብሎም ትንሽ ግምቱ እንደተገመተው አይደለም። ምክንያቱም እዛ ጋር በጣም አነስተኛ ግምት የተሰጣት አገር ምን መጥራት እዚህ ስለማያስፈልገኝ ነው። እንዴት ከበድ ያለ በአንድ ሳምንት በተወሰነች ቀን ይጠናቀቃል የተባለው ነገር እንዴት አሁን 1 ወር እንዳለፈው ታያላችሁ ማለት ነው። ስለዚህ አንዳንዴ እዛ ጋር ጠላት ተብሎ ያው በሚፈርጁት መንገድ ነው የምነግራችሁ። እንግዲህ ፖለቲካ ውስጥ እኛ አንገባም። ግን ያ እንደዚህ የተፈረጀው ጠላት ተብሎ የተፈረጀው ነገር አነስተኛ ግምት ሲሰጠው ግን ይኸው እንደዚህ ይረዝማል። ዓለም ሁሉ ተመሰቃቀለ። ይኸው ስንትኛን ሁሉ አፌክት የሚያደርግ የነዳጁ የምኑ ነገር ታያላችሁ። ዓለም ሁሉ ነው የምነግራችሁ። አንድ ቦታ ረከሰ፣ አንድ ቦታ ይሄ ጦርነት አፌክት አላረገውም የሚባል ቦታ አንድ ቦታ አታገኙ በዓለም ዙሪያ ሁሉ። እንደውም ቀጥሎም እንኳን ብዙ ስጋት ነው እየመጣ ያለው ማለት ነው። ስለዚህ ምን ማለት መሰላችሁ? አንድ እንደዚህ አነስተኛ ግምት በአንድ ሳምንት ገብተን ድብስብስ አድርገን ጨርሳለን የተባለው ነገር ጦርነቱ በጣም ቀላል አልነበረም፣ አልሆነም እስካሁንም ድረስ። ሜቢም እንግዲህ ፖለቲካሊ ሌላ ሲስተም ፈልገው ካልወጡም በስተቀር አይ ዶንት ቲንክ በሰላም ይወጣ ማለት አይደለም። ስለዚህ እንደዚህ ነው። አንዳንድ ጊዜ ቅልል አድርጋችሁ ይሄ የለም እንትን የለም ብለን የምንገባባቸው ነገሮች እንደዛ አይደሉም። ይገርማችሁ የመንፈሳዊ ዓለም ላይ ያለን ጦርነት ከመናፍስት ጋር ስለሆነ ግዴታ መንፈሳዊ ጦር መሳሪያዎችን ሰማያዊ ጦር መሳሪያዎች እዚህ የተጠቀሱትን ለብሰን ነው መግባት ያለብን። በስጋ ምንችላቸው ነገሮች አይደለም። በስጋም አይደለም ውጊያው ሲጀመር የስጋ ጉብዝና መዛጋ ምንም አይጠቅምም። እግዚአብሔር የሰጠንን መሳሪያዎች መልበስ አለብን። እነዚህ መሳሪያዎች ባለፈው በምስል አስደግፈን ስንማማር ነበረ። ስለዚህ እነዚህ ትጥቆች የእውነት መቀነት፣ በግራ እጃችን የምንይዘው ጋሻ፣ በቀኝ እጃችን የምንይዘው ሰይፍ አይደለም፣ የመዳን ራስ ቁር፣ የጽድቅ ጥሩር እዚህ ደረት ላይ፣ የወንጌል ጫማ፣ እነዚህን የመሳሰሉ ነገሮች በቃ ለብሰን አንድ ሙሉ ትጥቅ ያደረገ ሰው ነው እዛኛው ሰልፍ ውስጥ ለማሸነፍ የሚችለው። ስለዚህ መግባት መልበስ፣ ልበሱም ይላል አንሱም ይላል። ስለዚህ እነዚህን ሙሉ ትጥቆች ስለተመለከተን ወደዛ አልዞርም። ነገር ግን ከቁጥር 18 ልክ ይህን ትጥቅ ተናግሮ እንግዲህ እንዴት እንደሚያያዝ አንድ ላይ ላንብብላችሁና ቀጥላለሁ። ቁጥር 12 ላይ እንደዚህ ይላል፣ መጋደላችን ከደምና ከስጋ ጋር አይደለም። እስቲ በሉት ይሄንን። የስጋና የደም ጉዳይ ነው እንዴ?
አይደለም። የስጋና የደም ጉዳይ መጋደላችን ይሄ ትግሉ ሰልፉ ስለ ስጋ ጦርነት ቢሆን የምናወራው በፍጹም አሁን እነዚህን ነገሮች እዚህ ጋር አናወራም ነበረ። የሚገርማችሁ የስጋና የደም ጉዳይ ቢሆን የምናወራው እንዴት አድርገን ያንን ሰው ልኩን አስገብታችሁ እንደምትሄዱ የንግግር ስልት። ምክንያቱም አንዳንዱ ነገር በለስላሳ አንደበትም አይሆንም፣ ቆጣ ማለት አለባችሁ፣ ንግግር እንደዚህ መሆን አለበት ብለን ነበር። በቃ ታክቲካሊ ነበር እንማረው። ግን በሙሉ ከስጋና ከደም ጋር የተገናኘ አይደለም ነው የሚላችሁ። ስለዚህ ሰልፋችን ሁልጊዜ ስጋና ደም ጋር እንዳናተኩር። ኢቭን እኮ ጥሉ ባልና ሚስት ጋር ሊሆን ይችላል፣ ግን ሰው ጋር አይደለም። ወንድምና እህት ጋር ሊሆን ይችላል፣ ሰው ጋር አይደለም። ይሄ ነው የሚለው። የክርስቲያን በሙሉ ሰልፉ መንፈሳዊ ጦርነት ነው። ግልጽ ነው። መጠቀሚያ ሊሆኑ ይችላሉ፣ ልጆች መጠቀሚያ ሊሆኑ ይችላሉ፣ እንስሶች መጠቀሚያ ሊሆኑ ይችላሉ፣ የራሳችን የቅርብ ሰው መጠቀሚያ ሊሆን ይችላል እንጂ ያ ሰው ጠላታችን ግን በፍጹም አይደለም። አጋንንት ግን ምንድነው የሚያደርገው? ያንን ትንሽ በቃላት ያልተግባባ ነው ሰው እንደ ጠላት የመፈረጅና ብዙ ሰዎች የትንሽ ንግግር አድጋ ልብ ውስጥ በሚያገኘው የቂም ቦታ ስፖት ከዛ በኋላ መዓት ረጅም ነገር አስገብቶ ረጅም የማይወጣበትን ምሽግ ሲሰራ ነው የምታዩት። ምሽጓ ከትንሽ ነው የምትጀምረው። ያ ምሽግ የምትጀምረው ጥላቻ ይሆናል፣ ይቅር አለማለት ሊሆን ይችላል። ብዙ ነገር አለ እሱ የሚጠቀምባቸው። እሱ ንብረቱ ያጋንንት ስለሆነ ንብረቱን ተከትሎ ይገባል። ንብረቱን እስካልመለስን ድረስ እሱ ምሽጉን በዛው ውስጥ መቆፈሩ አይተው። ስለዚህ ጠቅላላ አጋንንትን ለመበተን እሱ የሚደበቅባቸው ነገሮች ማጥፋት በጣም ተገቢ ነው። ሁለተኛ ምንም ጦርነቶች ከስጋና ከደም ጋር የተገናኙ አይደሉም። ይሄ እርግጠኛ ነኝ። ይሄን ስነግራችሁ ምንም እርግጠኛ ነኝ። ምንም አይነት ከማንም ጋር ቢኖራችሁ ይሄ ውጊያዎች ከሰው ጋር የተገናኙ ከስጋና ከደም ጋር አይደሉም። መጋደላችን ከስጋና ከደም ጋር አይደለም የሚለው በአራት ነጥብ የተዘጋ ነው። ኦኬ ካለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር ነው ይላል። በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው ይላል። ስለዚህ ስፍራው ተጠቅሷል፣ ሰማያዊ ቦታ ላይ ነው። ምን ዋጋበት ተጠቅሷል። አለቆችና ስልጣናት ፖዚሽኑ ቀላል አይደለም። አለቆችና ስልጣናት እንደገና ምን አይነት ስብዕናን ያላቸው? መንፈሳውያን ናቸው። መንፈሳውያን አለቆችና ስልጣናት እንደገና ስፍራቸው በሰማያዊ። ስለዚህ ቶታሊ ከምድር ጋር የተገናኘ ነገር አይደለም። ስለዚህ እንዴት ነው ታዲያ እኛ የሚያጠቁን? እንዴት ነው እኛ ስንጸልይ ከእግዚአብሔር ጋር የምንገናኘው? በመንፈስ ነው። ውጊያው መንፈሳዊ ነው። በረከትን ከእግዚአብሔር ጋር የሆነ ግንኙነቶችን፣ ጸሎትን፣ ብዙ ደስታን ስናስብ ከእግዚአብሔር ጋር በመንፈስ እንደምናደርገው ኮሚኒኬሽን ጠላት አእምሮን ነው የሚጠቀመው፣ አእምሮአችን ጋር፣ አስተሳሰብ ጋር። ስለዚህ ሐሳብን በጣም ባለፈው ሳምንት በደንብ የተመለከተን ሁለት ጊዜ የተመለከተን ይመስለኛል። አንደኛ ጊዜ ከአንደኛ ጴጥሮስ ምዕራፍ 5 ከ7 እስከ 8 ጋር በማገናኘት ሐሳብን የጭንቀትን ተከትሎ ያልኳቸው እነዚህ ይቅር አለማለቶችን ምኖችን ይሄ በልባችን የኛ ያልሆነ ያጋንንት የሆኑ መጀመሪያ ንብረቱን ይከትና ከዛ በኋላ ነው ድልድዩን እንግዲህ ያ ድልድዩ ስለሚሆን ገብቶ ብዙ ምስቅልቅሎች በቤተሰብ ደረጃ በብዙ ነገር ደረጃ ገብቶ የሚሰራው ማለት ነው። ስለዚህ አንደኛ የጠላታችን ስፍራ ታውቋል፣ መንፈሳዊ ነው። ቦታው ታውቋል፣ ሰማይ አየር ላይ ነው። ስለዚህ ብዙ ጊዜ ጥቃት የሚደርሰው ማይንድ ላይ ነው ማለት ነው። ውጊያውም የሚሆነው መንፈሳዊ ስለሆነ የመንፈስ ትጥቆች ነው። ዛሬ አንዱን ፓርት ብቻ ነው የምንመለከተው የቀረን እሱ ስለሆነ። እሺ ምንድን ነው? ስለዚህ በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔር ዕቃ ጦር ሁሉ አንሱ ይልና እንግዲህ ወገባችሁ በእውነት ታጥቃችሁ። እውነት መንፈሳዊ ነገር ነው። የጽድቅ ጥሩ ጽድቅ መንፈሳዊ ነገር ነው። አያችሁ ጥሩር ስለሚል ጥሩሩን አትዩት። እንደ ጥሩር ስለተጠቀሰ ነው እንጂ ምንድነው ጽድቅ የሚለው ነው የምናነሳው። መቀነት ስለሚል ወገብ ጋር የሚታሰር የሆነ ጨርቅም የሆነ ቀበቶም ወይም ጥይት ምናምን የሚደረግበትን ነገር አታስቡ። እንደሱ የሆነ ወገባችን ያዝ የሚያደርግልን እውነት የሚባል ነገር ነው። እውነት መንፈሳዊ ነገር ነው። ጽድቅ መንፈሳዊ ነገር ነው። በመንፈስ በክርስቶስ የምንካፈለው ነገር ነው። ሌላስ የሰላም ወንጌል የሚለው መንፈሳዊ ነገር ነው። በመዘጋጀት እግሮቻችሁ ተጫምተው ቁሙ፣ በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻ ልታጠፉ የምትችሉበት የምንን የእምነት ጋሻ እምነት በጣም አንስተነዋል። ከዛስ የመዳን ራስ ቁር መዳናችሁን እምነታችሁን እውነትን ገብቷችኋል። የሰላም ወንጌልን ይሄን ነው ያዘው የሚለው። የእምነትን ጋሻ አንሱ፣ የመዳን ራስ ቁር፣ የመንፈስ ሰይፍ እሱስ የእግዚአብሔር ቃል ነው ይላል። ሃሌሉያ ይልና አብሮ የቀጠለ ቁጥር 18
በጸሎትና በልመናም ሁሉ ዘውትር በመንፈስ ጸልዩ። ሃሌሉያ። በጸሎት በልመና ሁሉ ዘውትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞ የወንጌል ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ። ስለ ወንጌል በሰንሰለት መልእክተኛ ሆንኩ። መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ ይላል። ከዛ በኋላ የሰላምታ የመጨረሻው የመሰናበቻ ሰላምታ ነው የሚቀረው። ጥቂት ቁጥሮች ማለት ናቸው። ከ21 እስከ 25 ድረስ ወይም 24 ድረስ 4 ቁጥሮች ያህል ሰላምታ ወይም የመሰናበቻ ንግግር ነው ያለው። የመጨረሻ ኤፌሶንን የዘጋበት ነገር እጅግ ይገርመኝ። እንግዲህ ተመልከቱ፣ ከምዕራፍ 1 ጀምሮ እስከ 6 ድረስ በርካታ ሳምንታቶች ወራቶችን ነው ያስቆጠረው። ከባባድ ሚስጥሮች ነው ያያል። አንደኛው መንፈሳዊ ነገር አይተናል። መንፈሳዊ በረከቶችን በሰማያዊ እግዚአብሔር እንደባረከን ከ1 እስከ 3 ተመልክተናል። ለማስታወስ ከ4 እስከ 6 ደግሞ ምድር ላይ ስትመላለሱ ወደ መሬት አውርደን ምን ማድረግ እንዳለብን በጣም በርካታ ነገሮች ነው ያነሳ። ስለዚህ ልጆችን በተመለከተ አይተናል። ባልና ሚስትን በተመለከተ አይተናል። ስራና አሰሪና ሰራተኞችን በተመለከተ ሁሉን የዳሰሰው። ምክንያቱም ክርስትና ውስጥ የእውነት ኑሮ ነው ያለው። ዝም ብሎ አይናችንን ጨፍነን ብቻ የምንራመደው አይደለም። ክርስትና ምን ኑሮ ነው። ኑሮ ውስጥ ደግሞ ክርስትና ውስጥ ደግሞ ልጅነት አለ፣ ስራ አለ፣ አሰሪ መሆን አለ። ገብቷቸዋል። አሁን ደግሞ ውጊያ አለ። ከዛ ደግሞ በመጨረሻ በውጊያ ውስጥ የመጨረሻ ያነሳት ፖይንት ኢምፖርታንት ነች። ይኸውላችሁ ያን ሁሉ ነገር ዘርዝሮ በእጅ ላይ ሰይፍ አስታጥቆ በወገብ ላይ ያንን ትጥቅ አድርገን በእግራችን ላይ ጫማ አድርገን የመዳን ራስ ቁር አድርገን የመንፈስ የሆነ መንፈሳዊ የእግዚአብሔር ዕቃ ጦር በሙሉ ተሸክሞ ሰው ሙሉ ልብስ ለብሶ በዛ የክፋት መንፈሳዊ ሰራዊት ጋር ቢቆምም በአንድ ነገር በመጉደል ምክንያት ተሸናፊ ይሆናል። እነዚህ ሁሉ የምንላቸው መሳሪያዎች የሚሰሩት አያችሁ፣ የመዳን ራስ ቁር እዛ አለ፣ የጽድቅ ጥሩር እዚህ አለ፣ የእምነት ጋሻ እዚህ አለ፣ የሰላም ወንጌል እዚህ አለ፣ የእውነት መታጠቂያ ቀበቶዋን ይዋት፣ የመንፈስ ሰይፍ እግዚአብሔር ቃል አለ፣ እዚህ ጋር ጋሻ አለ፣ እዛ ጋር ከራስ ጀምሮ ቁር አድርጓል፣ እዚህ ጋር ጫማውን ታጥቋል። ሁሉ ነገር ሙሉ ነው። ይሄ ሰው ከምኑ ጋር የተገናኘችን ትመለከታላችሁ። ያቺ በመንፈስ ጸልዩ የምትለው ነች የምትቀር። ይሄ ሁሉ አክቲቭ የሚሆነው ዛሬ የምንማረው ትምህርት ነው። ሁሉም መሳሪያ ታጥቀን ጸሎት ከሌለበት ምንም ዋጋ የለም። መሳሪያዎቹ የሚሰሩት በምንድን ነው? በጸሎት። ምክንያቱም በግራ አንሄድም። ስፍራው ሰማያዊ ነው። ሁኔታዎቹ ተዋጊዎቻችን መንፈሳዊያን ሰራዊቶች ናቸው። ፖዚሽናቸው አለቅነትና ስልጣናት ነው። በምን ትሄዳላችሁ? በአውሮፕላን አሁን እኮ እንደ እስራኤል እኮ በጀት አንሄድም። በምንድን ነው የሚካሄደው? በጸሎት። አድራሻቸው ጋር የምትደርሱት ቦምብን ብትጥሉ፣ ሰይፍን ብትወረውሩ፣ ብትቆራርጧቸው፣ ፈለጋችሁትን ብታረጉ ማረግ የምንችለው ሁሉ የምናረገው የታጠቅነው ነገር የታጠቀው ሰው ሲጸልይ ብቻ። ስለዚህ ያለ ጸሎት ሁሉ ነገር ባዶ ይሆናል፣ ክርስትናው ዜሮ ይሆናል። እነዚህን ሁሉ ጠቅሶ መጨረሻ ድምድማት የሰጠው ጸሎት ነው። ለራሱም እንኳን መጨረሻ እናነሳዋለን። ጸልዩልኝ ሲል ታያላችሁ። ኢፌክቲቭ የምንሆነው የምናሸንፈው እነዚህን ሁሉ በድል አድራጊነት እዛ ሰልፍ ውስጥ ልንወጣ የምንችለው ስንጸልይ። ያለ ጸሎት ሊሆን አይችልም። እዚህ እግዚአብሔር በረዳን መጠን እዚህ የጸሎት ህይወት ላይ እንድንበረታ የታጠቅናቸው ትጥቆች በሙሉ የሚሰሩት ምን እንደማለት መሰላችሁ? በጣም ትልልቅ መሳሪያ ተሸክማችሁ አሜሪካ ሰራሽ ይሄ የሚወረወሩትን ነገሮች የሚያመከን ምናምን ሰብስቦ ሁሉም መተኮስ የማይችል አገር ማለት ነው አለ፣ ግን መተኮስ አይችልም። አያችሁ፣ አለመጸለይ ማለት ማአት መንፈሳዊ ነገር ተሸክማችሁ አለመጸለይ ማለት መሳሪያውን በቃ አክቲቭ እንዳይሆን ማለት ነው። የያዛችሁት መሳሪያ መተኮስ የማይችል ሰው ማለት ነው። ይዞታል፣ ተሸክሞታል፣ ለብሶታል፣ ግን አይተኮስም። አለመጸለይ ማለት ይሄ። ስለዚህ አሸናፊ የሚያደርጋችሁ ከባድ ሚስጥር ነው ጳውሎስ ለኤፌሶ መጨረሻ ላይ ያነሳው። ግን ምን ነው የምንጸልየው? ውጤታማ የሚያደርገን ጸሎት ምን አይነት ነው የሚለውን 1 3 4 ነጥብ አንስተን ነው የምንጨርሰው። ዋናው ግን አሁን በደፈናው ጸሎት የሚለውን እንያዝ። ግን ውጤታማ የሚያደርገን ጸሎት ምን አይነት ጸሎት የሚለው ነገር በኋላ 3 4 ነጥብ እናያለን። ስለዚህ
ይሄንን ባጭሩ ለማብራራት ዛሬ የምነግራችሁን የጸሎትንና ባለፈው የነገርኳችሁን የመንፈስ መሳሪያዎች የሚገናኙበትን በጣም ግልጽ የሆነ በዘጸአት ምዕራፍ 17 ላይ የተጠቀሰ አለ። እስቲ ሁለተኛው ምስል ታወጣልኛለህ። አንዴ ቃሉን እናነባለን። ዘጸአት 17 ላይ ከ9 ጀምሮ እስከ 13 ድረስ እናነባለን። ዘጸአት ምዕራፍ 17 ከ9 እስከ 13 ድረስ እናነባለን። ከዛ በኋላ ወደዚህ ምስል እንመጣለን ማለት ነው። እስቲ እናንብበው፣ ተመልከቱ። ባለፈው ሳምንት ምን ተምረናል? መንፈሳዊ የእግዚአብሔር ምን ጦር መሳሪያዎች አይደል? የቅድሙ ምስል ማለት ነው። ዛሬ ምንድነው የምንማረው? ሁሉም ሰው ጸሎት። መንፈሳዊ መሳሪያዎቹ ቀጥሎ 17 ጨርሶ 18 ላይ ወደ ጸሎት ለምን እንደገባ ነው ዛሬ ብነግራችሁ። ለምን እንደዚህ እናያይዘዋለን። 17 ቁጥር 9 ሙሴም ኢያሱን ጎልማሶች ምረጥልን፣ ወጥተህም ከአማሌቅ ጋር ተዋጋ፣ እኔ ነገ የእግዚአብሔርን በትር በእጄ ይዤ በኮረብታው ራስ ላይ ቆማለሁ አለው። ኢያሱም ሙሴ እንዳለው አደረገ፣ ከአማሌቅም ጋር ተዋጋ። ሙሴና አሮንም ሆርም ወደ ኮረብታው ራስ ወጡ። እንዲህም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር፣ እጁን ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴ እጆች ግን ከብደው ነበር። ድንጋዩም ወሰዱ፣ በበታቹም አኖሩ፣ እርሱም ተቀመጠበት። አሮንና ሆርም አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር። ፀሐይም እስክትገባ ድረስ እጆቹ ጠነከሩ። ኢያሱም አማሌቅንና ሕዝቡን በሰይፍ ስለታሸነፈ፣ ሃሌሉያ! ኢያሱ አማሌቅን ዝክሩን በምን አሸነፈ? በሰይፍ ስለት አሸነፈ። የቅድሙ ጦር መሳሪያ የታጠቀ ሰው ሰይፍ ይዞ የሄደ ኢያሱን አስቡት። ከሌሎች ሰዎች ጋር ወጣቶችን ምረጥና ጎበዞችን ወደ ሰልፉ ውጣ። ሰልፍ ወዳለበት ቦታ አሁን በስጋ አስቡት ማለት ነው። ሰልፍ ወዳለበት አማሌቃውያን ሊያሸንፉን ሊወሩን ወደ ተዘጋጁበት ቦታ ሄዳለሁ። ነገር ግን አንተ ሰይፍ ይዘህ ከሌሎች ሰዎች ከወጣቶች ጋር ልትዋጋ ስትሄድ እኔ ደግሞ አንድ ስራ ሰራለሁ አለ። ሁለተኛውን ውጊያ ምን አደርጋለሁ? አንተ ሰይፍ ይዘህ ውጣ፣ ፊት ለፊት ተዋጋ። ቅድም ያልኳቸውን ዕቃ ጦር በሙሉ ታጥቆ ነው የወጣው። ምክንያቱም ሲወረወርባቸው የሚመክቱበት ጋሻ ይዘው ሰልፍ ነው። ሰልፍ ሲወጣ እንደዛ ነው ወታደር የሚያደርገው። መከላከያም አለው ማጥቂያም አለው። ማጥቂያው ሰይፍ ነው በዛ ጊዜ፣ መከላከያው ደግሞ ጋሻ ነው። ወደ ግርም ቢሆን ያታጠቁት ነገር አለ። እንዳልኳችሁ አካባቢ ሞተው በጦርና በጦር መጋጠሚያ በኩል ነው። ስለዚህ እሱም በሙሉ ተጠንቅቀው ቀበቷቸውን አድርገው በደንብ ነው የሚሄዱት ማለት ነው። ሾክ ምናምን እንዳያስቸግራቸው ጫማቸውን አስተካክለው እንደዛ ነው የሚሄዱት። አንተ ይሄን ሁሉ አስተካክለ ሙሉ የኤፌሶን 6 ከ10 እስከ 17 ትጥቅ አድርገ ከጥቂት ወጣቶች ጋር ሂድ፣ እዛ ሰልፉ ጋር ሄዳለሁ። እኔስ ምን አደርጋለሁ? እኔ ደግሞ ወደ ኮረብታ ወጣና ያችን በትሬን ይዝና በአምላክ የፊት እጄን እዘረጋለዋል። አሜን አሜን አሜን። እጄን እዘረጋለዋል። ቶታሊ ትጥቅ የተከታጠቀ ሰይፉን በደንብ ከያዘ ገንባሌውን ካደረገ ራስ ቁሩን ካደረገ ምን ይሰራል? እዛ ጋር መንበርከክ። ይሄ ኮኔክሽን ነው ዛሬ የምንማረው። ግዴታ ምንም የሰልፉን ያን ሊመክት የሚችል አቋቋምን የሚያሳምር የወታደር ቁመና ሙሉ ነገር ብትታጠቁም እዛ ጋር መንበርከክ ከሌለ እጅ ማንሳት የሰራት ጌታ እግዚአብሔር ከሌለ አይቻልም። ይሄ ግዴታ በመርፌ መሰፋት ያለበት ህይወት ነው። ስለ ብዙ ነገር ስለ እግዚአብሔር ቃል ተምረን ሰይፍ ይዣለሁ፣ እምነቴ ጠንካራ ነው፣ መዳኔን አስጠብቂያለሁ ብንልም መንበርከክ እጅን በእግዚአብሔር ፊት ማንሳት ግዴታ። እዚህ ነው ኢያሱ ጀግና ነው፣ በጣም ጎበዝ ነው፣ በብዙ ሰልፎች ያሸነፈ በጣም ተሞክሮ ልምዱ ታዋቂ የሆነ ሰው። እውነትም ከትንሽነቱ ጀምሮ ነው ከሙሴ ጋር የነበረው። ሙሴም ካለፈ በኋላ እንኳን ኢያሱ የሚገርም ነው። በጣም ብዙ ጦርነቶችን በኢያሱ መጽሐፍ ላይ ስታዩ በጣም ብዙ ጦርነቶች የተሸነፈባቸውም እንኳን እርም በመሃላቸው ስለተገኘ እንጂ ኢያሱ ተሸንፎ አይደለም። በአምላኩ ፊት ወድቆ ለምን ዛሬ ተሸነፍን የሚል ሰው ነው። ምክንያቱም መሸነፍ የሚባል አያውቅም። በኢያሱ አካሄድ በኢያሱ ጦርነት ውስጥ ሽንፈት የሚባል አይታወቅም። የሚገርማችሁ ግን የድሉ ሚስጥር፣ እነዚህ ትልልቅ ቦታዎች የድሉ ሚስጥር የነበረው የሰይፉ ብርታት አልነበረ። ሰይፍ አስፈላጊ ነው። ጠላት ፊት እነዚህን ትጥቆች አድርጎ መቆም ተገቢ ነው። ያለ ትጥቅ አይቆም። ምንም በቃ ቢጠፋባችሁ እንኳን ፉሪሳም ብትሆን እቺ ወንጭፍ ይዞ ዳዊት እንደሄደ መሄድ የሆነ ወንጭፍም ቢሆን ሰይፍም ቢሆን ያስፈልጋል። ይዞበት ሄደው ዱላ ነው ዳዊት። ግን
ዱላ አላሸነፈም፣ ሰይፍ አያሸንፍም፣ ወንጭፍ አያሸንፍም። ምክንያቱም በጎልያድ አወዳደቅ እንኳን ስታስቡት በግንባሩ ተመቶ ወዴት ነው የወደቀው? ወደፊት ነው የወደቀው። ብዙ ሰዎች እንደሚናገሩት ከኋላ ነው የተመታው ይባላል። ምክንያቱም እሱ ራሱ ብሏል ሞጣብህ ራሱ ረገመው። ይሄን ይዘ ውሻ እንደሚያባረር በትር ይዘ መጣብኝ። እኔ የሚያክል ቁመት ላለኝ ሰውዬ ገንባሌው ጭሬው እንኳን እንትኑ ኪሎ ተጠቅሷል። ሜትሩ 2 ሜትር ከምናምን ነው። ተመልከቱ። ሁሉ ሰው ነው ወታደር የሚባል በሙሉ ከሳውል ጀምሮ ፈርቶ እዛው ቤተ መንግስት የተሸሸገበት ሰው። ይሄ ሰው ወጣ። መሳሪያውን የታመነው አይደለም። መሳሪያው ግን አስፈላጊ ነው። ወንጭፍም ብትሆን አስፈላጊ ነው። ግን የታመነው አንተ በተገዳደርከው በሰራዊት ጌታ እግዚአብሔር ስመጣባለሁ ነው ያለው። ሃሌሉያ! እግዚአብሔር ነው መታመኛ። ዳዊት ሰይፉን አይደለም የታመነው። ተመልከቱት። በዚህም በሙሴም በኢያሱ ህይወት ብትመለከቱት ይሄ ነው። ኢያሱ ሙሉ ትጥቅ አድርጎ ራሱ ሙሴ ብሎታል። ይዘህ ሂድ፣ አንደኛውን ፓርት ይዘህ ሂድ። አንደኛው ፓርት ምንድነው? ትጥቅ ነው። አንደኛው ፓርት ምንድነው? ላስት ዊክ የተማርነው ትምህርት ማለት ነው። ሙሉ ትጥቅ የእግዚአብሔር ቃል ላይ ሙሉ፣ በመዳን ላይ ብርቱ፣ የጽድቅ ጥሩር ማረግ፣ የእውነት መቀነት ማረግ፣ የወንጌል ጫማ ማረግ፣ ሙሉ ትጥቅ አድርጎ መሄድ። በዚህ ላይ አለመዝረክረክ፣ በዚህ ላይ አለመስነፍ፣ በዚህ ላይ ባዶ አለመሆን፣ ቸልተኛ አለመሆን። ሁለተኛው ከሌለ ባዶ ናቸው። የሆነ ደግሞ እጅ መዘርጋት፣ የሆነ ደግሞ እግዚአብሔር ጋር መሆን። ለምን ልንገራችሁ? ይቺ ብትጎድል፣ እቺ መንበርከክ፣ እቺ እግዚአብሔር ፊት እጅ መዘርጋት፣ እቺ ጾም፣ እቺ ጸሎት ብትጎድል እዚህ ጋር ያለው ምንም ትጥቅ ዜሮ ይሆናል። ይሄው ላንብብላችሁ። ምን ሆነ ይላል? እንዲህም ሆነ ቁጥር 11 ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር። እስቲ አብረን በለው። ሙሴ ምን ባለ ጊዜ? እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር። እጁን ባወረደ ጊዜ አማሌቅ ድል ያደርግ ነበር። ስለዚህ እዛ ጋር አሁን የሆነ ድል እየመጣ ነው። ምንድነው ድሉ ተብሎ ሲነገር የኢያሱ ሰይፍ ቀላል መሰላችሁ ነው የሚባለው። ዝም ብሎ ለማያውቅ እሱ እኮ ጥቂት ወጣቶችን ይዞ ከባድ ሰው እኮ ነው። በጦር ስልቱ የታወቀ ስንት ቦታ ድል በመሳት የሚታወቅ ከባድ ጄኔራል ነው። ሹመቱ ምናምን ነው እንጂ ያልተሰጠው እኮ እሱ እኮ በቃ የጦር የዋና የመከላከያ እንትን ሚኒስቴር መሆን ያለበት ሰው ነው። እንደዚህ የምትሉት ሰው ነው። ግን ወገኖቼ ይሸነፍ ነበር። አማሌቅ ድል ይቀናው ነበር አንዳንድ ጊዜ። ለምን? ኢያሱ ነው የሰነፈው? እሱ እንደ ትላንትናው ነው። እሱ እየገሰገሰ ነው። ከትጥቅ አልጎደለም። ምንድነው ይላል መጽሐፍ ቅዱስ? ሙሴ እጁ ሲዝል፣ እግዚአብሔር ፊት መዘርጋት ሲያቅተው፣ መጸለይ ሲደክመው፣ እግዚአብሔር ጋር እጅ መዘርጋት ሲታከት እዚህ ጋር አሸንፈታል። ታያችሁ እንዴት እንደተሳሰረ ጸሎትና መሳሪያ። ያለዚህ እንደማይሆን አያችሁ። የታጠቃችሁት ሁሉ ትጥቅ መስራት የሚችለው በጸሎት ብቻ ነው። የፈለገ ቃል አዋቂ አንዳንዶች ጸሎት የለባቸውም፣ ቃል ግን ከባድ ናቸው። በጣም ፈራላቸዋል። ባላንስ መደረግ አለበት። ምክንያቱም ሰይፍ ብቻው ምንም አይሰራም። በሰይፍ ብቻ የሚሉ ሰዎች ምን ማለት መሰላችሁ? ኢያሱ ማለት ነው። ተባክ እዛ የሚጸልዩ ምናምን ጸሎት ዝም ብሎ ተንበርክኮ መዋል አይደለም እኮ። በቃ ዝም ብለ ይሄን ሰይፍ ትይዛለህ፣ እግዚአብሔር ቃል አለ፣ በእምነት ትናገራለህ፣ ዲያብሎስን ታሸንፋለህ። እስከ መቼ? የሚገርማችሁ ከኋላ የሚንበረከክ ስላለ ነው እስካሁንም የተረፋችሁት። እስካሁንም ተርፋችሁ ከሆነ የተረፋችሁት ሚንበረከክ ሚጮ እጁን ቢዘረጋ የሆነ ኢያሱን ባይንበረከክ ሙሴ ተንበርክኳላ። ራሳችን ስናደርገው ደግሞ ድል አለ። አሜን። እንደውም ሰልፉን መውጣት ያለብን ከጸሎት በኋላ ነው። ቀኑን አስረክበን እግዚአብሔር ፊት ሆነን ሲሆን ደስ ይላል። ከእግዚአብሔር ፊት ከመንበርከክ ጎለን እግዚአብሔር ፊት እጅ ከመዘርጋት ጎለን ምንም የምናመጣው ድል የለም። ምንም ለኛ የሚሸነፍ አንድ ነገር የለም። ምክንያቱም የኛ ሰይፍ ለወደፊትም ማያሸንፍም እስከ ዛሬም ማሸንፈው አያውቅም። እግዚአብሔር ፊት ነው ኃይል የሚመጣው። እግዚአብሔር ፊት ሙሴ እጁን ሲዘረጋ አማሌቅ ድል ይነሳ ነበር። ሙሴ እጁን የሆነ ቦታ ሩቅ ቦታ እጁ ሲዝል አማሌቅ ድል ይቀናው ነበር። ስለዚህ ኢያሱ ሰይፉ ላይ ብቻ ዲፔንድ እንዳያረግ፣ የታጠቀው ነገር ላይ ብቻ ዲፔንድ እንዳያረግ ምን ማድረግ አለበት? ወደዛ ወደሚጮለት ቦታ። ሃሌሉያ። በጣም ብዙ ቸርች ቃጠሎን ነው የሚያጠፉት። የነበረው ሰዓት ይጠፋል፣ ጸሎቱ ይጠፋል። ምንድነው 40 በወር አንዴ ለምን አናረገው ማሉኝ አንድ ጊዜ። እኔ ታድሶ ቸርች ከራሳቸው እኮ ነው ከመሪዎች እኮ ነው የመጣው።
ምንድነው በየአርቡ ከምንጸልይ በወር አንዴ ብናረጋው አለ። ትንሽ ደግሞ ፊት ሲሰጧቸው ሮብ አርብ ሰኞ ማለዳ እንጸልይ ነበር። ዝም ብለን ሰኞ ሮብ አርብ ሌሊት ነው የምንሄደው። 12 ሰዓት የሚባለው የኢትዮጵያ 6 AM ነው። ሄደን ነው እንዳሁኑ ቴሌኮንፈረንስ አይደለም። እንደ ጠቅለል አድርገን አርብ ብናረጋው አለ። ቅዳሜ ረፍት ስለሆነ ጸሎት ይጨመራል እንጂ አይቀነስም። አዳር ይጨመራል እንጂ አይቀነስም። ሌላ ከሰኞ ሮብ አርብ ሐሙስ እናንተን ብንጨምር የሚል ሰው ነው የሚያስፈልገን። ምን ልናሸንፍ ነው? እነሱ እኮ 24 ሰዓት የሚሰሩ መናፍስቶች ናቸው። ይሄው እኮ ቦታቸው ታወቀ። ይሄው እኮ ፖዚሽናቸው ታወቀ። አለቆች፣ ስልጣናት ቤት በሰማይ በአየር ላይ የሚሰሩ የራሳችን ወንድሞች ናቸው እኮ። አየሩ ላይ ምንም የለም፣ ካርቦን ዳይኦክሳይድ ነው ያለው ኦክሲጅን ነው ያለው። ዝም አትገስጹ ይላል። አንድ ለንደን ያለ በጣም ወዳጅ ያለ ቴዎሎጂያንና ስነግረው እኔ የሚመቸኝ አለ ቢኖርም ባይኖርም ዝም ብሎ የሚገስጸው ደስ ይለኛል። PhD ድረስ የተማረ ነው። በቴዎሎጂ ከሆነ እንደሱም የለም። የኔ ማስተማሪ ነበር። እንዲሁ የትም ሳይደርሱ ሰውን ስንት ውጊያ ያለበትን ሰው ኦክሲጅን ነው አየር ላይ ካርቦን ዳይኦክሳይድ ነው የሚሉ አሉ። እነዚህ ሰምታችሁ ገደልነት አለቆች፣ ስልጣናት አሉ። ውጊያው መንፈሳዊ ነው። መሳሪያችንን መታጠቅ አለብን። ከዛስ መጸለይ አለብን። ልንገራችሁ መፍትሄ እንደዚህ ነው የመጣው። ኦኬ ኢያሱ የሚያሸንፈው ሙሴ እጁን ሲዘረጋ ከሆነ የሰይፍ ጉዳይ ብቻ ካልሆነ የጦር መሳሪያ ብዛት ብቻ ካልሆነ የሆነ በመንበርከክ የሆነ እጅ በማንሳት ከሆነ ለምን ያ እጁ የሚዘረጋው ሰው እንዳይደክመው የሚደግፉት ሁለት ሰዎች አናዘጋጅም ተባለ። በቃ ዘዴ ማለት ነው። እንደዚህ የምትል ቸርች ያብዛልን። ሃሌሉያ። እንደዚህ ጸሎት የሚያጠፉ እሳት የሚያጠፉ ምንድነው የሚሉ የሚቀናንሱ ሽማግሌዎች ሳይሆን ይብዛ ቤቱ ለጸሎት ይከፈት የሚል የምታብብ ቸርች የምታሸንፍ ቸርች እንደዚህ ነው። እዚህ አሜሪካማ ያለ ጸሎት ምንም የምታሸንፋቸው አቤት ጉብዝናችሁ ይላሉ። ነው አዲስ አበባ ሲል ለራሳችን ስንል የት ከተማ እንዳለን ስለምናቀርብላቸው ይሄ የሰይጣን ዙፋን ያለበት የሚልስ እኔ ራሴ ዲሲ ራሱ የሰይጣን ዙፋን ባለበት የምትኖርበትን አቃለው የሚለው ራእይ ላይ ራሱ ዲሲ ይመስለኛል። ገብቷቸዋል። ምዕራባውያን ምድር ላይ ያለ ሰው ካልጸለየ የል ይጸለይ የት ያያችሁት አይደለም? ጸልየን እንኳን ሰልፉ ተንበርክከን እንኳን ሰልፉ ውለን እንኳን ሰልፉ እንደው ምንም የሌሉበት ጭራሹን ጸሎት ያጠፉ ሰዎችማ እንዴት እየኖሩ ይሆን? እግዚአብሔር ይርዳቸው። ከባድ ነው። ጾመን ስንት ሰልፍ ግልጽ ነው። ስለዚህ ይሄን ሰውዬ ሚረዳ እንደው በቀጁን ዘርግቶ እንዲውል ተባለና ምን አረጉ? አሮንና ሆርም ይባላሉ ሁለት ሰዎች በፈቃደኝነት ሄዱ። የማሸነፋችን ሚስጥር የሱ እጁን መዘርጋት፣ እሱ እግዚአብሔር ፊት መታየቱ፣ እሱ ከእግዚአብሔር ጋር መነካካቱ ከሆነ እሱ ዘርግቶ እንዲውል እሱን ወንበር ላይ ድንጋይ ላይ ያስቀመጡትና እጅና እጁን እኛ እንደግፍለታሉ። ሳይ እግዚአብሔር ይመስገን። የገባው ሰው እንደዚህ ነው። በቃ የገባው ሰው በ5 ደቂቃ አንድ ላጥ አድርገን ለምን አንወጣም ሳይሆን አረ በደንብ እንዲጸለይ ደገፍገፍ እናርገው። እስቲ ማይኩን እንቀባበል የሚል እስቲ አሜን። ከኢያሱ ከኤልሳ ያመለጠውን ከአዛሄል ያመለጠውን እዩ እንደሚለው ቃል ማለት ነው። አንድ ባንድ እየተቀባበልን ኤልሳ እኮ መጥቷል። ደሞ ሌላው ማይኩን ይቀበልና ደሞ አዛሄል ይመታል። ከሱ ደሞ ሌላውን ይቀበልና የቀረውን ደሞ እዩ ይቀጠቅጣል። እንደዚህ አርጎ ነው ኤልዛቤል የምትጠፋው። ምን ብሎ አንድ ሰው የሚጨርሰው ነገር አይደለም። አንድ ሰው ጸበል ረጭቶን እዚሁ አሳልመናችሁ ትሄዱ ነበር። እንደዛ ነው። በየማታ መጸለይ ያስፈልግም። ዝም ብሎ 100 ኪሎ ጤፍ ላይ የሚጸልዩ ሰዎች አሉ። በቃ በየቀኑ ላለ መጸለይ 100 ኪሎ ጤፍ ላይ ይጸልያሉ፣ ለወራ ይጸልዩ ማለት ነው። እንዲህ የሚሰለቸን እኮ አይደለም። እስቲ አሜን። መጸለይ የሚሰለቸን በፍጹም መሆን የለበትም። እግዚአብሔር ፊት መሆን እያማረን ስንጸልይ እያማረን እየተደሰትን መቼ ፊቱን ባየው መቼ በተንበረከው መቼ ባመሰገንኩት የምንል ቤታችንን በምስጋና ይሙላው፣ ሌሊታችንን በምስጋና ይሙላው፣ ምሽታችንን በምስጋና ይሙላው። መዋልን ያስለምደን እግዚአብሔር ፊት። ሃሌሉያ። ቀኑን ሙሉ እጁን እንዲዘረጋ ተባበሩት፣ አላጠፉበትም። አንተ ዘረጋህ አልዘረጋህ አላሉትም፣ አላጣጣሉም፣ ሌላ ቴዎሎጂ አላመጡበትም። በቃ ይሄ በምንም በቃል በምናም ይፈታ አይደለም። በቃ መዘርጋት እግዚአብሔር ፊት መዋል፣ እሱን እንድታረግ እንደግፍ ብለው ሁለት ሰዎች በቅንነት የተሞሉ ሰዎች መጡ። እጁን ደገፉት።
ወገኖቼ ቀኑ ሙሉ እጁ ጠነከረ ይላል። ዘርግቶት ሲውል ቀኑ ሙሉ አማሌቅ ዝክሩ ተደመሰሰ። ክብር ለእግዚአብሔር ይሁን። ሃሌሉያ። የቆይታችሁ መጠን የጠላቶቻችሁን ሬሳ ያበዛል። የቆይታችሁ መጠን የጠላቶቻችሁ ቴሪቶሪ ብዙ እንዲበዘበዝ ምክንያት ይሆናል። ትንሽ ብታረጉት ትንሽ ድል አለ። ብዙ ብታረጉት እግዚአብሔር ፊት ብንቆይ፣ ጾሙን ጨመር ብናረግ፣ ትጋት ብንጨምር፣ እምነት ብንጨምር፣ እግዚአብሔር ፊት እጃችን መዘርጋት፣ መንበርከክ፣ መሰጠት ብናበዛ ወገኖች ድላችን እየበዛ ይሄዳል። አንሸነፍም። ኪሳራ የለውም። እግዚአብሔር ፊት የሚቆይ ሰው ኪሳራ የለውም። በጸሎት ከስሮ ሰው አያቅም። ጸልዮ እንዳለችው እህታችን በቃ አንተን ተለማምጦ አይደለም ተቀብሏል ከሁሉ አብልጦ። ክብር ለእግዚአብሔር ይሁን። አዎ እግዚአብሔር ፊት ኪሳራ የለም። ተንበርክኬ ነው ይሄ ሁሉ የደረሰብኝ የሚል በፍጹም የለም። በፍጹም እግዚአብሔር በመልካም አማሌቅ ዝክራቸው ተደመሰሰ ወገኖች። እግዚአብሔር የተመሰገነ ይሁን። ስለዚህ እዚህ ጋር ድል መጥቷል። ድሉ የማን ነው? ኢያሱ ይሆን? አዎ ኢያሱም ነው። የኢያሱ ሰይፍ ይሆን? አዎ ሰይፉም ነው። ግን የሱ ብቻ ደግሞ አይደለም። ምክንያቱም ታይቷል። የሆነ ቦታ ላይ ክሩ ባይያዝ እዚህ ጋር ሲሸነፍ ታይቷል። አንዳንዴ ተሸንፏል፣ አንዳንዴ አማሌቅ ድል ቀንቶታል። ታዲያ የማን ይሁን? ኦኬ የሁለቱ ሰዎች ነው። ምክንያቱም እነሱ ካልያዙ ሙሴ እጁ መዘርጋት አይችልም። ሙሴ ደግሞ እጁን ካልዘረጋ ምን አይልም። እዛ ጋር ማሸነፍ አይሆንም። እዛ ጋርም ካልተቆመ እዚህ ጋር ተዘርግቶ እዛ ጋርም ሰልፍ ከሌለ አስቸጋሪ ነው። ሰልፉ ጋርም ሰው ያስፈልጋል። የሆነ ሰው እጁ መዘርጋትም አለበት። እጁ ዘርግቶ እንዲውልም የሆኑ ደጋፊዎች ያስፈልጋሉ። ደጋፊዎችም ዋና ናቸው። እጁ የሚዘረጋውም ዋና ነው። ሰልፉ ላይ ያለውም ዋና ነው። ሁሉም ዋና ነው። ምን ይሻለናል? የቱን ዋና እናርገው? አንደኝነት በጣም ስለሚቀና በዓለም አንደኛ፣ በአፍሪካ አንደኛ፣ በዓለም 10ኛ እናርገው። ብዙ ጊዜ ኢትዮጵያ እንደዚህ ይቀናናል። የቱ ይሻላል? ሶስቱም። ሃሌሉያ። ባላንስ። መሳሪያዎቹን መታጠቅ አለብን። እግዚአብሔር ፊትም መንበርከክ አለብን። ጌታ የተባረከ ይሁን። እንደዛ ነው። የጦር ዕቃዎች ከጸሎት ጋር የተያያዙበት ምክንያት ከዛ የተነሳ ነው። የታጠቅናቸው የባለፉት ሳምንታት ሰይፎች ከመንበርከክ ከጸሎት ጋር የተያያዙት በዚህ ምክንያት ነው። ስለዚህ ለድል የሚያበቃን ጸሎት ምን አይነት ጸሎት ነው? ምንድነው? በዚህ በኤፌሶን 6 በዛሬ በመጨረሻ ቀን መጠቀስ ያለበት ምንድነው? የጠቀሰል ጸሎትም አለ። ምን አይነት ጸሎት? ምክንያቱም ትክክት ያለ ጸሎት አለ፣ የድካም ጸሎት አለ፣ የስንፍና ጸሎት አለ፣ ያለምነት የሆነ ጸሎት አለ። ምን አይነት ነው የድል ጸሎት? ከዚህ ሰይፍ ጋር አብሮ መሄድ። እስቲ እዚህ ባሳያችሁ እኮ በቃ ትጋት። ክብር ለእግዚአብሔር ይሁን። የሆነ ቁርጠኝነት አይታያችሁም? እዚህ ጋር ዝም ብሎ ለማንኛውም ይነሳ፣ ለማንኛውም ጠዋት የሚጸለይ፣ ለማንኛውም ፊልም ካለቀ በኋላ መጨረሻ ላይ በ5 ደቂቃ የሚጸለይ ሳይሆን ትጋት ታያላችሁ። የሆነ ይቀመጥና እጃችንን እሱ ጁስ ይዘረጋኛን ደግፈው የሚል የሆነ ብርታት አይሰማችሁ? እንደዚህ አይነት ቁርጥ የሆነ ጸሎት ያሸንፋል። ሃሌሉያ። አንዱ እምነት፣ ትጋት፣ ጥንካሬ። እስቲ ጥቂቶቹ ልጥቀስላችሁ። አንደኛው ቁጥር 18 ላይ እንደዚህ ይላል። ቁጥር 18 ላይ ይውላችሁ። ቁጥር 18 ላይ እንደዚህ ይላል። ሲጀመር በጸሎት በልመናም ሁሉ ዘውትር በመንፈስ ጸልዩ። እስቲ ዘውትር በሉ። ዘውትር ምንድነው? በሌላ ቃል ሁሉ ጊዜ። ሃሌሉያ። የመጀመሪያው ዊን የሚያረግ ጸሎት ዘውትር የምትለውን ያዟት። ሁሉ ጊዜ። በወር አንዴ አይደለም። ፈተና ሲመጣብን አይደለም። አለችን እኮ አሁን እኛ አንዱ ችግራችን እኔም ራሴ ነኝ አይቻለሁ። በሆነን ነው የምነግራችሁ። አንዳንድ ጊዜ ይሄ ችግር አይጥፋ ጥሩ ነው የምልበት ጊዜ አለ። ምክንያቱም ከበድ ያለ መንበርከክ ህይወት ላይ ያየሁት አንዳንድ ነገሮች ሲመጡ ሰላም ከሆነ የለም። አንድ ጊዜ አንዱ ምንድነው ማትጸልየው ብዬ እንተስለው ሁሉ ነገር ሰላም ነው አለ። ሁሉ ነገር ሰላም ነው አለ። ለምን ትጨቀጨቀዋለህ አለ። አያችሁ? ከባድ ነው። ለዚህ ነው አንዳንድ ነገር የሚኮረኩረን ነገር የሚያመጣው እላለሁ። በሰላም መጸለይ ስላልቻለ፣ በሰላም ሌሊት መነሳት ስላቃተን፣ አያችሁ? በሰላም ትንሽ ጠንከር ያለች ጨከን ያለች ጸሎት መጸለይ ሲያቅተን አንዳንድ የሚጎረብጥ ነገር ያመጣል። ምክንያቱም እሱ ጋር የምንያያዝበት ፊቱን የምንፈልግበት
ጥያቄውን ያውቀዋል እሱ እንጂ እግዚአብሔር ጨክኖ አይደለም። የደግ የመጨረሻ ቅድም ከጓደኞቼ ጋር ያወራው የደግ የመጨረሻ የአባት የመጨረሻ እግዚአብሔር ነው። ክብር ለእግዚአብሔር። የሆነ ነገር በቃ ንቅ አርጎ ይዞ እስቲ በደንብ አልቀሰው በደንብ ሲወጣላቸው ከዛ በኋላ ሰጣዋለሁ የሚል ልጁን እንደዚህ የሚያስለቅሰው አለ እንደዚህ አረመኔ አባት። እግዚአብሔርማ ከናንተ ይበልጣል። እግዚአብሔር ከኛ ይበልጣል። አለ ምንድነው የደግ የመጨረሻ የአባት ልክ። አባት እኮ አለ በሰው የአባት ልክ የሩህሩህ መጨረሻ አንድ ልጅ በመስጠት አንድ ልጅ ቢኖር አንድ ልጅ በመስጠት ያልተሰሰበ ምንድነው የሁሉ ሰው ጥያቄ ያለው? የለንም በምን ያምጣ በምን ያገኛል? አንዱ ልጅ አንዴ ስተዲ ጋይድ ሲል ቴክስት ሲያነብ ምናምን ሲል ለ4 ዓመት አሰቡት። የመጀመሪያ ዓመት ብቻ ነው የጸለይኩት አለኝ። እውነቱን ተናገረ። የቃሊቲ መሰረት 3 ልጅ ነው። እንደው ሊመረቅ 2 ወር ስለቀረው ምሳ መንበላበት ካፍቴሪያ ተገናኘንና እንደው ለሞኑ አንድ ጥያቄ ልጠይቅ። ምክንያቱም ስንጸልይ ዛ ፕስቴር 5ኛ ፎቅ ላይ ነው። ሁሉ የጸሎት ሰዎች ይታወቃሉ። ምክንያቱም እዛ ነው ጸሎት ቤቱ 2 ክፍል አለ። ሚጸልይም አይጸልይም እዛ ስለሚመጣ ይታወቃል። ሌላ ቦታ መጸለይ አይቻልም። እዛ ሌላው በሙሉ እንትን ነው፣ ዶርም ነው፣ የጥማጥኛ ክፍል ነው ምናምን። አይቼ አላቅም። አሁን ልትመረቅ 2 ወር ነው የደረሰ። ምንድነው የት ነው ልትሆን ያስ የኒጆ ነው የምትገባው ወይስ ቸርች ውስጥ ነው የምትቀጥለው? ከቸርች ነው እንግዲህ ተከፍሎለት የመጣው ስለምናቀ። እውነቱን ልንገር እኔ የፈርስት ይር ላይ ብቻ ነው የጸለይኩት። ከዛ ወዲያ ይሄ በቃ የሚሰራውን ጥናቱ ምኑ ሲሰራ ምናምን ነው እንግዲህ አሁን በጥሩ ውጤት ሊመረቅ ነው ማለት ነው። እና አንድ ቀን እንደው በቃ ተወቅሼ እንደው ፈተናውን ጨራረስኩና ወደ ጸሎት ወጣዋል። ወጥቼ ልክ እንተስ ዳዊት አንድ ጊዜ የሳኦልን ጥለት ቆርጦ ምናምን ከወንዝ ማዶ ሆኖ ምናምን አንተ ሳኦል እናንተስ እሱ የምትጠብቁ ሰዎች ምን ሆናችሁ ነው ጌታችሁን ማጠብቁት ብሎ ሳኦል ይውል ዛሬ ልገል ይችል ነበር። ይውል ጥለት አግኝቼ ነበር እግዚአብሔር አሳልፎ ግን አልገልም በቀባው ላይ አላነሳም ብያለሁ። ጮህ ልጄ ዳዊት ይሄ አንተ ድምጽ ነው ወይ ታስታውሳላችሁ? እና ልክ ጸሎት ገብቼ ልጄ ሆይ ይሄ አንተ ድምጽ ነው አለኝ አለ ጌታ። ጠፍቶበት ማለት እቺን ታክሶ ደስ አይለው ይላችሁ። ከጸሎት ስጠፍ ዋና ሊያገኘን የሚፈልገው ቦታ በእውነት ለማድረጋቸው ከዳር እስከ ዳር መጽሐፍ ቅዱስ እያነበቡ ጸሎት ላይ እንቅልፋቸው የሚመጣ ሰዎች አሉ። ከዳር እስከ ዳር ይጨርሱታል። በክርክር ያነጋሉ። ጸሎት 10 ደቂቃ ማይጸሉ። ይሄ ጤነኝነት አለ። ይሄ ደም ብዛት ነው የሚታየኝ። ይሄ ስኳር ምናምን ትሉ ነገር አለ። በጣም ነው የሚታየኝ። በጣም ጠላት በማይሆን መንገድ ችግር ውስጥ እየከተታቸው። ቃል እኮ ስለማያስፈልግ አይደለም፣ ሰይፉ ያስፈልጋል። በቃ ምንም እኮ ፔሪድ ሰይፍ በጣም ያስፈልጋል። ግን ብቻውን ምንም አያስፈልግም። ብቻውን አይደለም የሚሰራው፣ በመንፈስ ከሚጸለይ ጸሎት ጋር ነው። ሃሌሉያ። ሚስልልን ጸሎቱን ራሱ መሄጃውን መገስገሻውን በምንድነው? ጸሎት ነው። የእግዚአብሔር ቃል እንይዛለን፣ እምነታችንን እንታጠቃለን። ግን መንበርከክ ላይ መስነፍ የለብን። ጾም ላይ የለን፣ ጸሎት ላይ የለን። የሆነ ቃል ላይ አሉ እኮ የቃል ግሩፖች የሚባሉ አሉ። አዲስ አበባ ላይ በጣም ማቃቸው በቃ እሱ ላይ ብቻ ነው ሽንጣቸውን ገትረው ኮሌጆች ይገባሉ። የተጻፈ መጽሐፍ ይተቻሉ አብጠርጥረው በቃ በእንትን በቃ ከፋፍለው። ሰውየው ሁለተኛ አልጽፍም ብሎ ነው ከዛ ክፍል የሚወጣው። ሁለተኛ በእነዚህ ሰዎች አንደበት ገብቶ አጥፊዎች፣ እግዚአብሔር የማይጠቀምባቸው ክፉዎች ናቸው። ለምን ሂስ ሰጡ ብያለለም። ሂስ መስጠት ጥሩ ነው በጭ ግን የሚጸልይ ሰው ሲሰጥ ደስ ይላል። ሂሳቸው ራሱ ከጸሎት የሚያስጠፋ በቃል ሰበብ በጣም ወክተው የሰውን ራእይ በምላሳቸው በአንደበታቸው ራእይን ፓሽንን ከውስጥ የሚያጠፋ ሰው ለእግዚአብሔር የሚኖርበትን ነገር የሚያጣጥሉ። ከጸሎት ሰው ግን እንደዚህ አይወጣም። ቢንበረከኩ ምላሳቸው ይገሰጻል፣ ለአፋቸው ጠባቂ ይኖር ነበር። ግን ምንድነው? በቃል ሰበብ ነው ጭንቁር ነገር ውስጥ የገቡት። ወገኖቼ ሚንበረከክ ሰው እግዚአብሔር የሚገስጸው ስለሆነ ሲንበረከክ የንስሐ ህይወት ስላለ እግዚአብሔር ፊት ስለሚሆን ያን አያረጉም። በመንፈስ ነው የሚመላለሱት። ስለዚህ ወገኖቼ ይሄ በጣም አስፈላጊ ነው። አንዱ ለድል የሚያበቃን ነገር ምንድነው? መቼ ምን አይነት ነው ኢፌክቲቭ የሆነ ጸሎት? ሁሉ ጊዜ የሚጸለይ ጸሎት፣ ያልፎ አይደለም። የእግዚአብሔር ቃል ተሰሎንቄ ምዕራፍ 5 ቁጥር 17 ላይ በቃሉ የሚነግረኝ ሰው አለ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ጎበሰው ሰብቻ ሳታቋርጡ ጸልዩ። እስቲ አሜን።
ሁል ጊዜ ዘወትር የኤፌሶን ይሄ ነው የጳውሎስ መርህ መቼ እንጸልይ ዘወትር ሃሌሉያ አልፎ ተውት በቃ እንደ ጦረታው ኖ ይብላችሁ የትም ቦታ በማንኛውም ጊዜ ይጸልያል እቺ ልድገማት የትም ቦታ በማንኛውም ጊዜ ምን ይላል ይጸልያል ምን ማለት ነው ሰው ሐዘን ላይ ሲሆን ይጸልያል yes የሆነ ድግስ ነገር ምናምን እየመጣበት yes ሰይጣን ያርፋል እንደ ድግስ አለበት ብሎ ተውጣው ድግስ ላይ ነው አራ አይደለም ከባድ ነው እንደውም ያን ወቅት እንዴት እንደሚያረጋችሁ እየሳለ ነው እያሰበበት ነው በሐዘን ጊዜ እንዴት ልጉዳቸው እያሰበበት ነው ስለዚህ በሐዘንም ጊዜ እንጸልያለን እስቲ ሳናቋርጥ በሉ በቃ ሳታቋርጡ ይሄ ይግባባችሁ ዛሬ ይሄ መረዳት ውስጣችሁን ይያዝ any ቦታ any time እግዚአብሔር የተመሰገነ ሁሉ ጊዜ በእግዚአብሔር ፊት ጸልዩ በየቀኑ ከእግዚአብሔር ጋር ተገናኙ ከእግዚአብሔር ጋር በየቀኑ የሚገናኝ ሰው በየቀኑ ትጥቆ የታደሰ ነው በየቀኑ ዘይቱ የሞላ ነው በየቀኑ ሰይፉ የተሳለ ነው ለምን በመንፈስ እየጸለየ ስለሆነ ሰይፉ ይሳልለታል ጠላቱ ሁሉ ጊዜ ድል ይነሳል እግዚአብሔር ይመስገን አንደኛው ይሄ ነው ሁለተኛው ጳውሎስ የሚያነሳው እዚህ ቁጥር 18 ላይ ነው ያለው ቁጥር 18 ላይ ነው ያለው ከሰዓት አንፃር ነው በጸሎትና በልመናም ሁሉ ዘውትር በመንፈስ ጸልዩ ይላል ይሄንን ቁጥር 18 ይሄንኑ አሁን መናገርበትን ነገር እንዲገባችሁ 6:18 ላይ እንደዚህ ይላል እንግሊዘኛው ላንብብላችሁ and pray in the spirit capital S ነው በመንፈስ ቅዱስ on all occasions with all kinds of prayers ሁሉንም አይነት all kinds of prayers ሁሉንም አይነት ጸሎት prayers ጸሎቶች ለምንድን ነው የገባው ይሄ ሁሉ ጊዜ ከመጸለይ ጋር ሌላው ኢፌክቲቭ ጸሎት ሁሉንም አይነት ጸሎት የሚጸልይ እስቲ አሜን ይባላል ሁሉንም አይነት ጸሎት እስቲ በሉት ሁሉንም አይነት ጸሎት ለምን መሰላችሁ አንዳንድ ሰዎች ጋር አንድ አይነት ጸሎት ብቻ ነው ምንድነች እሷ ወይ ምስጋና ብቻ ነች ሌላ እኮ አያስፈልግም ይላል ይመከሯቸዋል ራሱ ሌላ አይደለም የድል ጸሎት እስቲ ሁሉንም አይነት ጸሎት በሉ ሁሉንም አይነት ጸሎት እኛ ሁሉንም አይነት ጸሎት ለሳልቬሽን ክላስ ዲሳይፕልሺፕ ላይ አልፎ የምናስተምረው የጸሎት አይነቶች እንላለን ምን አይነት ናቸው የጸሎት አይነቶች አንደኛ ጀምሩት እስቲ አምልኮ ቀጥሎስ ምስጋና ቀጥሎስ ምልጃ ቀጥሎስ የተቃውሞ ጸሎት አይደለም ጸሎቶች ሁሉንም አይነት ጸሎት all kinds of prayers በህይወታችን አስፈላጊ ናቸው ድል የምንነሳው በሱ አንድ የሆነች ነገር ብቻ ሆነ የለባት ለምሳሌ አንዳንድ ጊዜ ልመና በጣም አስፈላጊ ድል ይነሳል አንዳንድ ጊዜ ምን ያስፈልጋል ምስጋና ያስፈልጋል አንዳንድ ጊዜ ምን ያስፈልጋል ምልጃ ያስፈልጋል በኋላ መዘርዝራለሁ ለሰዎች መጸለይ ራሱ ያስፈልጋል ሁሉንም አይነት ጸሎቶች በህይወታችን ያስፈልጋሉ እግዚአብሔር የተመሰገነ ይሁን ይሄ ስነግራችሁ በጣም በደስታ ነው ስሙ ይባረክ አንዱ ነገር ብቻ እንዳይበዛ ሁሉንም አይነት ጸሎት በቤታችን እንድንጸልይ አስፈላጊ ነው ለምሳሌ እዚሁ ጋራ ስትመለከቱ ራሱ ቁጥር 19 ላይ ያነሳቸው ነገሮች አሉ እንዲህ ይላል በመንፈስ ጸልዩ ካለ በኋላ በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ ይላል ሃሌሉያ ይሄ ምን አይነት ነው ስለ ቅዱሳን ሁሉ ያመሰገናችሁ ነው እየለመናችሁ ነው yes ሁሉም አይነት ጸሎት ያስፈልጋል በህይወቴ ምን አይነት ጸሎት ነው የሚያስፈልገው ምን አይነት ጸሎት ነው ኢፌክቲቭ ምን አይነት ጸሎት ነው ድልነሺ ጸሎት ልንገራችሁ ምስጋናም አብሮ አለበት ምልጃም አብሮ አለበት ደሞ ተቃውሞም አለበት ሃሌሉያ ምክንያቱም በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ ሲናገር በዓለም ያሉ ወንድሞቻችሁ ይሄንን መከራ እንደሚቀበሉ ያወቃችሁ ተክታችሁ በእምነት ተቃውሞት ይላል እስቲ አሜን ስለ ወንድሞቻችን በዓለም ላይ ያሉ ወንድሞቻችን ይሆኑ አሉ ምን ውስጥ ናቸው መከራ ውስጥ ናቸው ስለዚህ
ጸንታችሁ ዲያብሎስ ምን በሉት ተቃወሙ ስለነሱ ሃሌሉያ ስለ ሰዎች ዲያብሎስ መቃወም ሌላውስ ኢንተርሲድ ማድረግ ይውላችሁ ኢንተርሲድ ማድረግ ይሄ የምልጃ ጸሎት የሚባለው ራሱ ጳውሎስ እንደዚህ አላቸው የኤፌሶንን ክርስቲያኖች ፓስተራቸው ጳውሎስ ነው የዚህ አጥቢያው ፓስተር የኤፌሶን አጥቢያ ፓስተር ጢሞቴዎስ ነው የጢሞቴዎስ መንፈሳዊ አባት ጳውሎስ ነው ጳውሎስ አያታቸው ዋና መምህራቸው መስራቻቸው ነው ልንገራችሁ እሱ እንደዚህ በወንጌል ለወለዳቸው ሰዎች የሚላቸው መሰላችሁ ጸልዩልኝ ይላቸዋል ክብር ለእግዚአብሔር ይሁን ጸልዩልኝ ላምብብላችሁ ስም ይውላችሁ ቃል ይሰጠኝ ዘንድ አፌን በመክፈት ለኔ ደግሞ እንበሉ ጸልዩ ስለ ወንጌል በሰንሰለት መልእክተኛ ይሆንኩ መናገር እንደሚገባኝ ስለርሱ በግልጥ እናገር ዘንድ ለምኑ እስቲ አሜን 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 አያችሁ ጸሎታችን የሚካተተው ሰው አፉን ከፍቶ እግዚአብሔር ቃል እንዲሰጠው እንደዚህም የሆነ ሐዋርያ ይጸልይለታል ለምን መሰላችሁ የሚጸልይ ሰው የሚማልድ ሰው ድል ይነሳል ሃሌሉያ ልክ ነው ማመስገን ድል ይነሳል ግን ማመስገን ብቻ አይደለም ሁሉንም አይነት ጸሎት በህይወታችን ላይ ያስፈልጋል ክብር ለእግዚአብሔር ይሁን ለሰው መጸለይ ያስፈልጋል ይሄን ያረጋችሁ ከሆነ ወገኖቼ ቼክ አድርጉ ለሰው ትጸልያላችሁ በጸሎታችሁ ውስጥ ለጳውሎስ ይጸልያል ይሄው የኤፌሶን የወለዳቸው ሰዎች በመንፈስ ለጳውሎስ ይጸልዩ ነበር ለጳውሎስ ትጸልያላችሁ እኔ አንዳንድ ጊዜ በፍጹም እስከዛሬ ጨብጫቸው አይቻቸውም ከቴሌቪዥን በስተቀር ለማላቃቸው ሰዎች ሌሊት እግዚአብሔር ይቀሰቀሰኛል ለከለ ይጸልያለኝ አንድ ጊዜ በጣም ነው የገረመኝ እግዚአብሔር የተመሰገነ ይሁን ሰዎቹ በምንም ታምር ላገኛቸው አልችልም ወገኖቼ ትልልቅ አገልጋዮች ናቸው ግን በሆነ ጊዜ ላይ በጥቂት ደቂቃዎች በእኔ ተሸክሟቸው እንደነበር በመንፈስ ቅዱስ አይቻለሁ ክብር ለእግዚአብሔር ይሁን ያንም ያረጋው የኔ ጉልበት አይደለም የኔ ጥበብ ላስባቸውም አልችልም እውነት ለመናገር መንፈስ ቅዱስ ነው ያመጣቸው መንፈስ ቅዱስ እንድማልድ አደረገኝ ያ ሰዓት ድል እንነሳለን ለሰው ስንጸልይ ለፓስተሮቻችን ስንጸልይ እስቲ አሜን 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 ወንጌል ለሚሰብኩ ስንጸልይ ለሚመሩ ሰዎች ስንጸልይ ብሎ ሽማግሌዎች ማማት ብቻ አይደለም ለመሪዎች ተንበርክኮ መጸለይ እስቲ አሜን ይችላል አይችልም እንደዚህ ትምህርት ይችላል እንደዚህ ትምህርት እስቲ ተንበርክከ ጸልይ እኔ የሚንበረከክ ሰው ይተቸኝ ሚጸልይልኝ ሰው ይተቸኝ አስተያየት ይስጠኝ ዝም ብሎ በሐሜት ብቻ ስራ አይሰራም አጋንንት ነው እየተጠቀመብህ ያለው ወገኖቼ የጸለይክለት ከሆነ ተቸው የሚጸልይ ሰው እኮ ያምርበታል ተሸክሞኛል ይወደኛል እግዚአብሔር ፊት አቀርቦኛል ምንም ቢለኝ ወገኖቼ በፍቅር ነው በቃ የራሳችሁ ሰው እንደሚገስጽ ማለት እኮ እቺን አርግ ደስ ይላል እየጸለየላችሁ ነው ክፉአችሁን አይመኝም የእናንተን ውድቀት አይመኝም ካማቸው ከዚህ ነገር ውስጥ በወረዳ አይላችሁም ሃሌሉያ መቀጠላችሁን የሚመኝ የሚጸልይላችሁ ሰው ነው ስለዚህ ለሰዎች ጸልዩ ለመሪዎቻችሁ ጸልዩ ለፓስተሮች ጸልዩ ለሆነ ቡድኖቻችሁ ጸልዩ አንዳንዶቻችሁ ኳየር ናችሁ አንዳንዶቻችሁ የጸሎት ቡድን ናችሁ አንዳንዶቻችሁ ዲያቆናት ናችሁ ለመሪዎቻችሁ ጸልዩ እንደው መጥቶ ዝም ብሎ ማዘዝ ብቻ ነው አትበሉ ለሚያዘው ሰው ጸልዩ ለአንደበቱ ጸልዩ እስቲ አሜን አሜን እግዚአብሔር ይወዳል ማን ነው ድል የሚነሳ ሚማልድ ማን ነው ድል የሚነሳ ለሰዎች የሚጸልይ አለ ሁሉንም አይነት ጸሎት የሚጸልይ ሰው ድል ይነሳል ዝም ብሎ መታጠቅ ብቻ ድል አይነሳም የሚጸልይ ሰው ምን አይነት ጸሎት ይጸልይ ኢፌክቲቭ ፕሬየር ኦል ካይንድስ ኦፍ ፕሬየር ነው እስቲ አሜን ሃሌሉያ ሁሉንም አይነት ጸሎት የሚጸልይ ጸሎት ውስጥ ምስጋናም ያለው ጸሎት ውስጥ ምልጃም ያለው ለሰውም መንበረከክ ለከሌ ነው የዛሬ ጾም ለከሌ ነው የሚል እስቲ አሜን አሜን ዋው የማርቆስ እናት ማርያም ቤት አንድ ሌሊት ተሰዋ ቤት ውስጥ አሁን ማርቆስ ራሱ ወጣል ልጅ ነው ይተኛል ያው ብዙ ክፍል ቤት እንዳላቸው አታስበው የድሮ ቤት ነው ምንም የለም ልጁም በዚህ ሰራተኛው ራሱ አለች እኮ ምክንያቱም ሮዴ የጴጥሮስን ድምጽ ሰምታ ወደ በር ተጠጋች ይላል ይሁላችሁ ሰራተኛ ምን ያለበት ቤት ነው ልንገራችሁ ግን ቤቱ ለጸሎት ተሰዋ ሰው በቃ ባይተኛ ለዛ ቀን አይተኛ ለማን ይጸልይ ተባለ ለማን በደንብ መኪና እንድንገዛ ነው አይደለም የሆነ ሰው ታሰረ ለሱን ጸልይ የሚል ቤት እስቲ አሜን 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 የሆነ ሰው በቃ በኦቲዝም እየተቸገረ ቤት አለ እስቲ ዛሬ ጾም ለነሱ ይሁን የሚል ለሆነ የሚጨነቅ ቤተሰብ እኔ እንዴት እንደምደሰት ለነገራችሁ አልችልም በሸክም ይዤ የምጸልይላቸው ሰዎች አሉ በፍቅር ነው እግዚአብሔር ፊት ማስረክባቸው ክብር ለእግዚአብሔር ይሁን የኛ ይቅር ብሎ ሰው የሰው እንባ የሰው ችግር የሚገባው መንገላታታቸው የሚገባው ያ ሰው አሸናፊ ነው ዝም ብሎ መፎከር አይደለም ይወላችሁ አሸናፊ ጸሎት የምልጃ ጸሎት ነው አሸናፊ ጸሎት ሁሉንም አይነት ጸሎት የሚጸልይ ሰው ነው ሰው እስከ መጨረሻ የሚሸከም የሰው ችግር የሚያንገበግበው ጸሎት ውስጥ የሚከታቸው እንባ ውስጥ የሚከታቸው ጾም የሚይዝላቸው እንዴ ብዙ ሰው እኮ ልንገራችሁ ሰው ርስ ነግሮት ይረሳል ራሳችሁን ቼክ አድርጉ
አይደለም መንፈስ ቀስቅሶ ለካሌ በችግር ላይ ሆኖ ህመም ላይ ሆኖ ጸለይኩለት አክስቴ ታማለች ጸልይ ተብሎ የሚረሳው አገልጋዮች እንዴት ነው የሚያገለግሉት ብዬ እኔ ለራሴ ጥያቄ ራሱ ይፈጥርብኛል። እግዚአብሔር ፊት እኮ መታመናችን በጣም መታመናችን ይሁላችሁ ድል የሚነሳው ነገሮቻችን እነዚህ ነበሩ። አስጣለንና የቃል ክርክር በቃ አረገው ቲዮሎጂካል ምናምን ጃርገን በአንድ መርፌ ላይ ስንት መላእክት ይቆማል እስቲ እንቁጠር። ቅዱስ ቁርባን ውስጥ ዝንብ ቢገባ ዝንቧ ትቀደሳለች ወይስ ቁርባኑ ይረክሳል? ሲኖዶሱ ተረባበሽ ሪቫይቫል አስመለጡ። ይኸውላችሁ ሽሽግ ብሎ የሚጮህ የሚጸልይ አንደበቱን ለከንቱ ማያባክን እግዚአብሔር ፊት ችግሩን ሁሉ የሚያቀርብ እነሱ አሸናፊዎች ናቸው። ቸርችን በእንደዚህ አይነት ሰዎች እግዚአብሔር ይባርክ። የምልጃ ሰዎች የማርቆስ እናት አይነት የማርያም አይነት ሰዎች እግዚአብሔር ይባርክ። ሰብሰብ ብለው ለታሰረ አገልጋያችን እስቲ እንጸልይ። ለጎደለብን ታሰረ እሱ ቢሞትኛ ምን እንጠቀማለን? እስቲ ይፈታለን እስቲ እንጸልይ ለሱ። ወገኖቼ እናንተ የሰዎች ላይ ስትዘሩ እግዚአብሔር እናንተን ይሰራል። ይሄ መንፈሳዊ ነገር ነው። የሚባርኩናል አብርሃምን ባርካለዋል። በጣም ጎበዝ ሰው ራሱ ጋር ለሚያዘወትረው በቃ እኔ የሆነ ነገር እንዲባርካችሁ ከፈለጋችሁ የሆነ ሰው ላይ ዝሩ። እንደዛ ይቀናኛል አንዳንድ ጊዜ። በቃ ደሞ አመጣህ እላለሁ እግዚአብሔር ይባርክ። ደሞ አመጣህ ወደኔ ሊሰራ ነው እኮ ወደኔ ሊሰራ የሆነ ሰው መባረክ አለባችሁ። እንደዛ ነው የሚሰራው መንፈሳዊ ነገር እንደዛ ነው። እግዚአብሔር የተባረከ ይሁን። እናንተ ሰው ተሸከሙ እናንተን የማያውቅ ሰው ይሸከማችኋል። እናንተ የሆነ እናንተን በምንም ታምር ይጸልያል ብሎ ማያስተውላችሁን ሰው ስም እየጠራችሁ እግዚአብሔር ከልብ እያለቀሳችሁ ጸልዩ። የሆነ ነገር ሰማችሁ የሆነ ነገር ተደወለላችሁ የሆነ ነገር አነበባችሁ በቃ ሽክም አድርጉት እግዚአብሔር ፊት። ወገኖቼ እናንተ ስራ በማይታወቅ መንገድ እግዚአብሔር ይሰራል። መንፈሳዊ ፕሪንሲፕል ይሄ ነው መንፈሳዊ ፕሪንሲፕል። ስለዚህ በጸሎት በልመና ሃሌሉያ በጸሎት ሁሉ ቁጥር 18 ልቀጥል ጥቂት። አንዳንዱ የሚፈታው በልመና ነው። የእግዚአብሔር ቃል ብዙ ጊዜ በምስጋና ድል ስናደርግ ነው የሚታየው አይደል? ምዕራፍ 42 ቁጥር 10 ኢዮብ ላይ ሲናገር ኢዮብ ስለ ወዳጆቹ በጸለየ ጊዜ እግዚአብሔር ምርኮ መለሰለት። ምን ሲያደርግ ነው ምርኮ እንዲመለስ ምን ማድረግ አለበት? ስለ ወዳጆቹ በጸለየ። እስቲ አሜን አሜን። የማይገጣጠም ነገር የሚገጣጠም አይመስልም። ስለ ወዳጆቹ በጸለየ ጊዜ እግዚአብሔር ምን አለ? ምርኮን መለሰለት ይላል። የበደሉት ነበሩ ይቅር አላቸው። ሂዱ እሱ ካልጸለየላችሁ አልፈታም አላቸው። እሱ ደግሞ መጸለይ በጣም የሚያቅተው ነው። አንገብግቦታል። ስንት ምዕራፍ ሙሉ አንገብግቦታል። እነ ኤልማስ ምናምን እነ ኤሊሁ አስታውሳላችሁ እነ በልዳዶስ እንዴት አርገው እሱ ካልጸለየም አይፈቱም። እሱ ደግሞ ለነሱ ካልጸለየ እግዚአብሔር በረከቱን አይለቅ። የሚገርም ነገር ነው። ለወዳጆቹ በጸለየ ጊዜ እግዚአብሔር ምርኮ መለሰለት ይላል። ስለዚህ መማር መማለድ መጸለይ ሰዎችን ችግር እግዚአብሔር ፊት ማቅረብ እሱ ለካ ወደኛ በረከትን ያመጣል። ስለዚህ ልመና ብቻ ነው ምልጃ ብቻ አይደለም። ሁለተኛ ዜና ምዕራፍ 20 ቁጥር 22 ላይ ደግሞ ዝማሬውንና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በወጡት በአሞንና በሞዓብ ልጆች በሴይርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦር አመጣባቸው እነሱም ተመቱ ይላል። ክብር ለእግዚአብሔር። ምን በጀመሩ ጊዜ ይላል? ዝማሬና ምስጋናው በጀመሩ ጊዜ ይላል። በምስጋናና በዝማሬም ድል ይነሳል። በመልጃም ደግሞ በረከት ይለቀቃል። ሁሉንም አይነት ጸሎት እግዚአብሔር በህይወታችን ሰጥቶናል። አንዳንዱ በምስጋና ይፈታል፣ አንዳንዱ በመልጃ ይፈታል፣ አንዳንዱ ገንዘብ ለሆነ ሰው በመስጠት ይፈታል፣ አንዳንዱ በመማር ይፈታል። ብትጾም ብትል 40 ቀን እንደ ሙሴ ተራራ ላይ ብትሄድ አይፈታም። የሆነ ሰው ስትምር ግን ይፈታል። ለሆነ ሰው ስትባርክ ይፈታል። ያቺ ሴት ያላትን አሟጠጠች፣ ዘዴ ዘየደች፣ የእግዚአብሔር ሰው ባረከች። ቤቷ በሐዘን አልተመታም። ያ የረሃብ ዘመን እስኪያልቅ ድረስ ከቧቃ ውስጥ ዱቄት ሳይጠፋ ከማድጋ ውስጥ ዘይት ሳይጠፋ ጨረሰች። ዱቄቱም ዘይቱም ሳይጠፋ ጨረሰች። የረሃቡም ዘመን ምንድነው ያደረገችው? ተንበርክካ አይደለም ወገኖቼ፣ ማረግ ያለባትን አደረገች። ወገኖቼ እግዚአብሔር በህይወታችን ላይ እንደዛ ይስራ። በቃ እያስተዋላችሁ በመንፈስ ተመላለሱ የተባለው አንዳንዱ በጸሎት አይፈታም፣ በጾም አይፈታም። ጾምን ተወት ታረግና የሆነ ነገር ማድረግ አለበት፣ መማር አለበት፣ የሆነ ገንዘብ መስጠት አለበት፣ የሆነ ሰው መባረክ አለበት፣ የሆነ ሰው ቤት ሄደ ማጽናናት አለበት፣ አስቤዛ ገዝተ የሆነ ሰው ቤት መሄድ አለበት። ክብር ለእግዚአብሔር ይሁን። ያ ነገሩን ይፈታል። ማስተዋል ነው። ለዚህ ነው ጸልዩ አላልኩኝም። የቅድሙ ላይ ስታዩ በመንፈስ ዘውትር ጸልዩ ነው የሚለው። እስቲ በሉት ይሄንን ቃል
ለምንድነው በመንፈስ ዘውትር ጸልዩ? መንፈስ ይምራችሁ፣ በስጋችሁ አትመሩ። የምታረጉትን ነገር መንፈስ ይንገራችሁ። የምስጋና ከሆነ እንድታመሰግኑ፣ የጸሎት ከሆነ እንድትጸልዩ፣ የመስጠት ከሆነ እንድትሰጡ፣ ለሆነ ሰው መማለድ ከሆነ እንድትማልዱ ራሱ መንፈስ ቅዱስ ይምራችሁ። ሃሌሉያ። በስጋ አታረጉትም። የዛሬው ምንድነው ትላላችሁ? ዛሬ ምንድነው ማድረግ ያለብኝ ትላላችሁ? ወገኖቼ የሆነ ነገራችሁ ጋር የሚፈታታበትን ቁልፍ እግዚአብሔር ይሰጣችኋል። በመንፈስ የሚመራ በመንፈስ የሚጸለይ ጸሎት የመፍትሄ ጸሎት ነው። የድል ጸሎት ነው። ሰይጣን ጋር ራስ ምታት የሚሆን ሃሌሉያ። በቃ አይችላችሁ። ምክንያቱም እሱ ሊያውቀው አይችልም። እግዚአብሔር ነው የሚጠቁማችሁ። ያን ስታረጉ እዛ ከባድ ነገር ይሆናል። እሱ ሰልፉ ኢያሱ ጋር ነው። ኢያሱ እንደምንም ከበን ይላል አይደለም። ከኢያሱ ጋር አይደለም። እዛ የሆነ ነገር የተንበረከካል። አያችሁት እግዚአብሔር ኦኬዥኑ እንዴት እንደሚሰራ? እስቲ አሜን አሜን አሜን። እግዚአብሔር የተባረከ። ሶስተኛው ቁጥር 18 እዚሁ ዘውትር ጸልዩ፣ የጸሎቶችን ሁሉ ጸልዩ፣ በመንፈስ ጸልዩ። በመንፈስ ዘውትር በመንፈስ ጸልዩ። ሮሜ 8 ቁጥር 26 እንደውም ደግሞ መንፈስ ድካማችን ያግዛል፣ እንዴት እንጸልይ እንደሚገባን አናውቅም፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልዳል። ማን ይማልዳል? መንፈስ። ምን በማለት? በማይናገር መቃተት ለሆነ ሰው ይቃትታል። አንዳንዴ ልሳኔ እንደዛ ይመስለኛል። የተክሳጽ ልሳኔን አውቀዋለሁ፣ ጠላትን እየመታ ምናምን ሴንስ አደርጋለሁ፣ እንትኑ ባይገባኝ። አንዳንዴ ይቃተታ ነው። የሆነ ሰው እየታሰበ ነው። የሆነ ሰው ከሆነ ጉድጓድ እያወጣ ነው። የሆነ ሰው ከሞት እያስተረፈ ነው። የሆነ ሰው ሐዘኑን እያጽናና ነው፣ እየተደገፈ ነው ልቡ። አሜን አሜን አሜን። እግዚአብሔር በመንፈሱ ይምራል። ዝም ብሎ ቀኑ ሙሉ ከመተኮስ የሌለበት ቦታ ዝም ብሎ መተኮስ። እነ ኢራን እንኳን እንዴት ጎበዙ! ዝም ብሎ የሚተኩሱት ነገር ወገኖቼ መርከብ ከሆነ ይመታል። የሆነ ነገር ካላፈነዱባቸው በስተቀር እሱም እንዳይመታ እንዴት እንደሚያደርጉት በስጋ። እናንተ በመንፈስ ሰይፋችን እንደዚህ ያርግልን። በቃ የበረቱትን ኃያላን ሀገሮች እንደዚህ ያሽከረከረቻቸው ወገኖቼ። እንደዚህ ሚቂጢ የሚመስል አንድ ጴንጤ የጠላት ወረዳ ላይ ሉሲፈር ጋር ያስቸግር። ምን የተሞላ? በመንፈስ የተሞላ ጸሎት 10 ደቂቃም ትሆን 30 ደቂቃም ትሆን ይስ ኦኬ ወገኖቼ። የእያንዳንዳችን አቅም እግዚአብሔር እንደሰጠን ነው። ሰው ዝም ብሎ የሆነ ሰው ኮርጆ መንከራተት የለበትም። ልንገራችሁ የሚያድግ ነው ጸሎት። ሃሌሉያ። ግን ያቺው ጸሎት ያቺው 30 ደቂቃ ግን ኢፌክቲቭ አሜን። ምን ማለድባት፣ ምን እናመሰግንባት፣ በእግዚአብሔር ፊት ምን ሆነባት፣ በቃ ጥሩ ነገር ምን ሆነበት በመንፈስ ጸልዩ። እስቲ በሉት በመንፈስ ጸልዩ። ዘዳግም 30 ከቁጥር 1 እስከ 10 አሁን አላነበውም። ስትመለከቱት ዕጣን መሰዊያው ባለበት እሳት ነበረ የሚቀልጠው። ምንድነው የሚደረገው? ዕጣን አለ። ዕጣኑን ምን ላይ ይደረጋል? ጥና የሚባል ታውቃላችሁ? በኦርቶዶክስ ጥና የሚባለው ነገር ይኸውላችሁ ክዳን አለው። እንደዚህ ያደርጋል። ብዙ ቦታ ነው ይሄ፣ ቅዳሴ ላይ ፍታት ላይ ይደረጋል። ውስጡ ምንድነው መሰላችሁ ያለው? ከሰል አለው፣ እየተቀጣጠለ ነው። ከዛ ምንድነው የሚያደርገት? ቀስ እያለ በጣም የሚገራርም ሽታ ያላቸው ዕጣኖች ካህኑ ጣል ያደርጋል። በቃ ቤቱ ይታወዳል። እነሱ ስል ነው የሚያጥኑት፣ ሮንግ ነገር ነው የሚያደርጉት፣ ግን ደስ ይላል። ለዚህ ነው እጃቸው ስትሳለሙ ደስ የሚላችሁ፣ ቤት ውስጥ ስትገቡ ደስ የሚላችሁ። ያ ዕጣን ከርቤ እንዴት እንደሚረጩት እንዴት እንደሚያጨሱት፣ ለዛ ነው ቤቱ የሚታወደው ማለት ነው ወገኖቼ። ያ ዕጣን የቅዱሳን ዕጣን የሚለው ተተርጉሟል በብሉይ ኪዳን። ጸሎት ነው ዕጣን፣ ጸሎት ነው በሉ። ጸሎት ግን ብቻውን ዕጣኑ ዘም ብሎ ስለተበተነ ያውደዋል። ምን ላይ መሆን አለበት? እስቲ ሁላችሁ እሳት ላይ በመንፈስ የተቃጠለ ጸሎት። እስቲ እጆቻችሁን ዘርጉ በጌታዬ በኢየሱስ ክርስቶስ ስም። ዝም ብሎ ዕጣን እንዳንበትን፣ ዝም ብሎ ዕጣን እግዚአብሔር ሆይ በእሳት ላይ የሆነ በመንፈስ ቅዱስ የሆነ የቅዱሳን ጸሎት በመንፈስ ቅዱስ የሆነ እግዚአብሔር ሆይ በዚህ ባርከን። የቀረን ሳምንት አለ። በኢየሱስ በመንፈስ በመጸለይ ባርከን፣ በመንፈስ በመማለድ ባርከን። የተለመደ ነገር ሳይሆን መደዳ የሆነ ነገር ሳይሆን በመንፈስ ቅዱስ የታሸ ወደ ሰማይ የሚቀርብ ለእግዚአብሔር መዓዛ ሆኖ የሚቀርብ የቅዱሳን ዕጣን የቅዱሳን ጸሎት በእሳት በመንፈስ ቅዱስ እንዲቀርብ ጸልያለሁ። እኔንም ሕዝብህንም እርዳ በኢየሱስ ስም። አንድ ነገር ትቀረኛለች፣ ጨርሳለሁ። ወለ እግዚአብሔር ይሁን። ሃሌሉያ። በመንፈስ ቅዱስ ላይ የሆነ እንደ እግዚአብሔር ፍቃድ ይጸልያል፣ ይማልዳል። በመንፈስ በማይናገር መቃተት። ይገርማችሁ
በመንፈስ ቅዱስ። አንድ የመጨረሻው ነገር ምን እንደሆነች ታውቃላችሁ? ቁጥር 19 ላይ ነው እንደዚህ ይላል 19 ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ሃሌሉያ። ዘውትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ። ስለ ቅዱሳን ምን ጸልዩ? ምን ለምነው? በቤት ሐሳብ ነው። በዚህ ሐሳብ እግዚአብሔር ሆይ በመንፈስ እንዲጸልዩ እርዳቸው፣ ዘውትር እንዲጸልዩ እርዳቸው። ትጥቅ ታጥቀዋል ግን በመንበርከክም ባርካቸው። ቃል ይዘዋል፣ መጽሐፍ ቅዱስ ያውቃሉ፣ ጥሩ ቃል ጥሩ ቲዮሎጂ ተምረዋል፣ ግን በመንበርከክ ባርካቸው። ለቅዱሳን ሁሉ ጸልዩ በዚህ ሐሳብ። እስቲ አሜን። በዚህ ሐሳብ ስለማን? ስለ ቅዱሳን ሁሉ እየለመናችሁ እንጂ ትችት አይደለም። በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ፣ ከዛስ በመጽናት ሁሉ ትጉ። እኔ ሁለት ቃል እዚህ ውስጥ ይታያል። እስቲ በመጽናት በሉ፣ ከዛ ምን በሉ? ትጉ። ትጋትና መጽናትን ብቻ ልንገራችሁና እንጨርስ። በመጽናት ትጉ። አንደኛው መጽናት የሚለው ምንድነው የሚያሳየው? ለምሳሌ ነህምያ ጠላቶቹ ሲዋጉት ተነስቶ ሸሽቶ ነው ሄደው ወይስ ምን አረገ? ጸና። መጽናት እንደዚህ። አንዳንዴ ጸሎት ቶሎ አይመለስም፣ ቶሎ አይሆንም፣ ቶሎ ደስታ አይመጣም፣ ቶሎ የሆነ ነገር አይለቀቅም፣ ቶሎ በሩ አይከፈትም፣ ቶሎ የሆነ ነገር አይታያችሁ። ጸሎት ምን ይጠይቃል መሰላችሁ? እስቲ በሉ ጽናት። ጽንት ቆይቶ ግን ይመለሳል። መዝሙር ላይ እግዚአብሔር ቃል ሲናገር ቆይቼ እግዚአብሔርን ደጅ ጠናሁት። እንዴ ሌላ መንፈሳዊ ነገር ይመስላችኋል እንጂ ምን መሰላችሁ? ደጁ ጋር ጠናሁ ነው። ቆየሁ እዛ አካባቢ። ከዛስ እግዚአብሔር ዘንበል አለልኝ። ቆይ እንጂ እግዚአብሔር ዘንበል ይላል፣ አያንከራትተንም። ክፉ ዳኛው እንኳን አሁንስ መፍረድ አለብኝ ብሏል። እናንተ የሰማይ አባታችሁማ ዘንበል ይላል። ቀንና ሌሊት በፊቴ ለሚቀርቡ ምርጦቼማ እንዴት አልፈርድላቸውም ነው እግዚአብሔር ቃል የሚለው። ጸልዩ፣ አልተመለሰም፣ ቆዩ፣ አትቸኩሉ፣ እግዚአብሔር ፊት ሁኑ። እግዚአብሔር ዘንበል ይላል። ቆዩ እግዚአብሔር ፊት። ክብር ለእግዚአብሔር ይሁን። ቆዩ፣ ጽኑ። በቃ እግዚአብሔር ፊት እንደዚህ። ባለፈው ፓስተር ዴቭ አዳር ላይ የነበራችሁ ሰው ስንት ሰዎች አላችሁ? ታስታውሳላችሁ? ይሄን ቃል ምን ማለት ምን ሆኖ አለ? ጩሁ። ከኤርሚያስ ላይ ታስታውሳላችሁ? ጩሁ፣ መጮህ ነው። እሱ ዘንበል ይላል። ጩህ፣ ምን ልሃለሁ? እሰማሃለሁ። አንተስ ማታውቀውን ምን ነው የሚያሳየን? አዲስ ነገር፣ ኃይለኛ ነገር። እስቲ አሜን አሜን፣ ሃሌሉያ። ጽናት፣ እግዚአብሔር በጽናት ይባርከን። ማርቆስ 14 ቁጥር 29 ላይ እግዚአብሔር ቃል ሲናገር ጴጥሮስ ወደ ፈተና የገባው በምንድን ነው ይላል? ወደ ፈተና እንዳትገቡ ምን በሉና ይላል? ጸልዩ ነው። ትጉና ይላል። መጽናት ሁለተኛ ነው። ትጉና፣ ሃሌሉያ፣ ትጉና። ጌታ ኢየሱስ ክርስቶስ ባስተማረን ትምህርት ላይ ምንድን ነው የሚለው? አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ። ይሄ እንድንጸልይ ነው። ጸሎት አስተምረን ሲሉት አንዱ ያደረገው ይሄ ነው። ወደ ፈተና ሰው የማይገባው በምንድን ነው? በትጥቅ ነው ብቻ ነው? ወደ ፈተና አታግባኝ ብሎ ይጸልያል። ክብር ለእግዚአብሔር ይሁን። ጸልዩ ካለን ውስጥ አንዱ እሱ ነው። አመስግኑ ብሎናል። ወደ ፈተና እንዳትገቡ ጸልዩ ብሎናል። ከዛ በኋላ ተቃውሞ አስተምሮናል። የዕለት እንጀራችን ስጠን ብሎ ለምኑ ብሎናል። የጸሎት አይነቶች በሙሉ እዛ ውስጥ ተያይዘዋል ማለት ነው። መጨረሻ ወገኖቼ ስለማን እንጸልይ? ስለ ቅዱሳን ሁሉ። ስለማን? ስለ ቅዱሳን ሁሉ። ጌታ ለደቀ መዛሙርቱ ጸሎት ባስተማረበት ቦታ ላይ የመጀመሪያዋ እስቲ ጸሎቱን አስታውሱኝ። እንደዚህ ብላችሁ ጸልዩ አለ። ጸሎት አስተምራለሁ። እንደዚህ ብላችሁ ጸልዩ አለ። እስቲ ምን ይላል? እስቲ ጎበሰው አባቴ ነው ወይስ አባታችን? ኮርፖሬት ፕሬየር ይላችሁ። በሰማያት የምትኖር አባታችን ነው። ለካ ብዙ ነው። ለካ ሰው ሁሉ ጸሎታችን ላይ አለ። ለካ ብቻ አይገሰገስም። ጸሎት አስተምረን ብሎ ፕሉራል ነው እዛ ላይ ያለው።
በሰማይ የምትኖር አባታችን አንድ ነው እኮ ይጸልያለሁ ግን በሰማይ የምትኖር አባታችን የሁሉ አባት ነው ያንቺ ብቻ አንተ ብቻ አይደለም የኔ ብቻ አይደለም እስቲ አሜን 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 ለሰው እንድንጸልይ ጳውሎስ ጸልዩልኝ አለ ቀደም እንደነገርኳችሁ ጸልዩልኝ አፌን በመክፈት ቃል እንዲሰጠኝ ጸልዩልኝ በግልጥ ለመናገር ጸልዩልኝ ጎበዝ ሰው ጸልዩልኝ ሶስተኛ ሰማይ ደርሶ ይመጣው ጸልዩልኝ እኔ አንድ ጊዜ ታድሶስ እንግዲህ ያው እንደምታዩት በጣፈኛ ነኝ በቃ እንደዚህ ምናምን እና ጸልዩልኝ አልመሰላቸው ታድሶ ግሩፕ ውስጥ ትንሽ ነንና ጸልዩልኝ ለአገልግሎት ያልኩኝ አንድ ሰው ተነካ አሁን ፓስተር ሆኗል አንተ በቃ ዝም ብለህ ጸልይ የምትል ነው የምትመስለው ትልቅ በህይወቴ የተማርኩት ጸልዩልኝ ስትል ነው አለ ሌላ አልነካውም እንግዲህ ትምህርት የሚነካው አይመስለኝም አይደል ነው ይሄ ግን ነካው ይገርማል ሶስተኛ ሰማይ ደርሶ የመጣ እግዚአብሔርን በዚህ ልክ በእስር ቤት በመከራ በማጣት በምን በማግኘት ውስጥ የሚያቅ እንደዚህ ስጥት ያለ ህይወት ጸልዩልኝ yes ምልጃ ለሰው መጸለይ ለሰው መንበርከክ እኛማ በጣም ነው ጸሎት የሚያስፈልገው ጳውሎስ ጸልዩልኝ ዋው ታች ያሉ ሰዎች በውጣ ወረድ የሚኖሩ አንዴ እንዲ ህይወታቸው እስቲ ከአንድ ጀምሮ ያቸው ባሪያም ይበድሉ ሰዎች ያሉበት ስራና ሰራተኛ ስናነሳ አይተናል ብዙ ነገር አይተናል ኤፌሶን ላይ በወይን ጠጅ አትስከሩ ተብሎ ምዕራፍ 5 ቁጥር 18 ላይ ተናግሯል እንዲ ያለ ህይወት ላይ ጸልዩልኝ yes ጸልዩልኝ ፓስተሮች ጸልዩ ለትልልቅ አገልጋዮች ጸልዩ እንደዚህ ወዲ ለሚዘበራረቅባቸው ዘማሪዎች ጸልዩ አምተን አልጠቀማቸው እስቲ አሁን እንበርከክላቸው ከዝሙታቸው እንዲመለሱ እንደዚህ አስደናቂ የሆነ ዝማሬ ዘምረውለት በአስደናቂ ሁኔታ ደግሞ እግዚአብሔርን እየበደሉ ላሉ ሰዎች ጸልዩ አስደናቂ መቅደስ በተወዳዳሪ የሌለው በዞን ጥርስ በወርቅ ምናምን ሰርቶ ለካሞሽና ለአስታሮት መስገጃ ላልሰራው ለሶሎሞን ጸልዩ ጸሎት ነው የሚያተርፋቸው አፖስቶሎች ኮታንኮት ጸሎት ነው የሚያተርፋቸው የቤት ውስጥ ማአት ነው ጸሎት ነው የሚያተርፋቸው መንበርከክ ነው የሚያተርፋቸው ቤቱን የሚያጠራው ጸሎት ነው ወዲ እየጠጡ እየዘፈኑ እንዲህ የሚዘበራረቅባቸው ወጣቶች በሐሜት አይተርፉም በጸሎት ይተርፋሉ የተወለጋገደ ህይወት ያላቸው ሰዎች መቼ ነው የሚተርፉት ስትንበረከኩ አዲስ እንደ ለሁሉ ሰው መጸለይ ሲጀምር ሰው ሁሉ ነፃ ይወጣል ይሄው አይተነዋል አምላካችን ከድራግ ውስጥ ያነቀስ ያመጣ ከመጠጥ ውስጥ ያነቀስ ያመጣ ማንንም ወንጌላዊ ሄዶ አይደለም አንዳንዱ ሰዎች ራሳቸው እግዚአብሔር ነክቷቸው ከመጠጥ ቤት ጧት አቆሙ ዛሬ አገልጋይ ናቸው እዚህ 17 አመት ያጨሰሰው እኔ አንድ ሮብ ቀን ጾም ጸሎት ጸልዬ ነው አገር ቤት ልሄድ ነበር አለ አንድ ወር የመጨረሻው ሮብ ላይ ሁሉን አቁማል ሲጋራ አላቆመም ጸለይኩለት በቃ ዛሬ መጨረሻ ጸሎት ነው ላንተ ነው የመጣሁት አልኩት እዛኛው ነበርን ጸለይኩለት ከወርስ በኋላ ስመለስ ዛሬ ሲጋራ ከቆምኩ አንድ ወሬ ነው አለኝ ዛሬ ደግሞ 6 አመት ሆኖታል ማለት ስሙ የተባረከ ምንድነው የሚያቆመው ምንም የሚገድብ ነገር የለም 17 አመት ያጨሰን ሰው ከውስጡ ነገር ሊገላግል የሚችል ሌላ ኃይል የለም ጸሎት ብቻ ነው ጸሎት ብቻ ሌላ ማንንም አያቆማቸው ጸሎት እግዚአብሔር ፊት እንጸልይ እግዚአብሔር ፊት እንንበርከክ እግዚአብሔር ሰዎችን ያድናል ሃሌሉያ እስቲ አሜን ተነስተን እንጸልያለን